ፈቅዶላችሁ አዲስን ዓመት በሕይወታችሁ ላይ ከጨመራችሁ ዘንዳ እግዚአብሔር ዘመንን እኔና እናንተ ጋር እያባከንን እንዳይደለ አስባለሁ። አንዱን ሲያቆመው ሌላውን ቀጥል ሲለው ለምን ሕይወት እኔ ጋር ውላ አደረች? ለምን እግዚአብሔር አምላክ ተጨማሪ የመኖር ዕድል ሰጠኝ? የሚለው ነገር በምክንያት ከተያዘ እግዚአብሔር ደስ በሚሰኝበት እኛም ውጤታማ በምስጋና የተሞላ መኖርን የምንለማመድበትን አንድ ተጨማሪ ድል እግዚአብሔር እንደሰጠን ማሰብ ድል እናገኛለን እና በዛ አቅጣጫ ላይ ጥቂት ስለመኖር እግዚአብሔር በሕይወት እንድንቀጥል ድል ስለሰጠን ጥቂት ከኔ ጋር አመስግነን ከዛ በቀጥታ ወደ ዕለቱ መልእክት ሄዳለሁ። ክብር ለጌታ ይሆን። ቴንክ ዩ ፋዘር ሜዳ ቮስ ፓዲያላስ ካራዳስ ሜዳችን አሶብላ ጌታ እግዚአብሔር አባት ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ ስም እኛ ጋር እንዲቀጥል እኛ ጋር እንዲጨምር ስለፈቀድከው መኖር ስለተባለ ውድ ስጦታ እግዚአብሔር ሆይ ሰው ተጠንቅቆ ስለማያገኘው ጎብዞም ስለማያገኘው በእውቀት ስለማይሸምተው በብሩ ኃይል ስለማያስቀጥለው በሕይወት መኖር ስለሚባል ትልቅ ስጦታ እናመሰግንሃለን። እግዚአብሔር አባት ሆይ ጨምረን መኖር እንድንችል ምሕረት ስለበዛልን ከደግነትህ እግዚአብሔር አባት ሆይ በሕይወት ዛሬን መታየትን እግዚአብሔር ሆይ ስለሆነልን አመሰግንሃለሁ። የአዲስ ቀን እግዚአብሔር ሆይ የአዲስ ዓመት በሕይወታችን ላይ እንዲቆጠር ፈቃድ ስለሆነ ስለበዛልን ምሕረት ከብዙ ካለቀለት እግዚአብሔር ሆይ ጥቃት ካለቀለት ሞት ካለቀለት መቆም እግዚአብሔር ሆይ ስላስመለጥከን በምሕረት መቀጠል ስለሆነልን ስለ እኔም ስለ ወገኖቼም በጌታ በኢየሱስ ክርስቶስ አመሰግንሃለሁ። ጌታ መንፈስ ቅዱስ ሆይ እግዚአብሔር ሆይ ደግሞ ጸልያለሁ እንዴት እንኖርልህ በምን አይነት ትኩረት ከአንተ ጋር ተጣብቀን እንቀጥል የሚለውን እውነት በቃል እንድታስታጥቀን በሕይወት እኛ ጋር እግዚአብሔር አባት ሆይ የመጣህበትን ምክንያት እንድንረዳልህ አእምሯችን እንዲዘጋጅ እግዚአብሔር መንፈስ ቅዱስ ሆይ እጸልያለሁ። ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን ተብሎ በቃል እንደተጻፈ በሰማይ የሆነው እግዚአብሔር ሆይ በአንተ ዘንድ ያለቀው የፈቃድህ ስርዓት በእኛ ዘመን ላይ በእኛ ዓመታት ላይ በእኛ ወራት፣ ቀናት፣ ሳምንታት ላይ እግዚአብሔር እንዲሆን የተገለጠ ዓለማችንን ሰማያዊ ፈቃድህ እንዲገዛው በክርስቶስ ኢየሱስ ስምና ስልጣን እግዚአብሔር አባት ሆይ የሰማይን ፈቃድ ለመግለጥ እግዚአብሔር ሆይ አቅም እንዲሆንልን ለእኔም ለወገኖች የሚጸጋ እንዲበዛ በክርስቶስ ኢየሱስ ስም ጸልያለሁ። አሁንም እግዚአብሔር መንፈስ ቅዱስ ሆይ የምትለው ይገባን ዘንድ አእምሯችንን ክፈት። ሁሉ ለክብርህ ይሁን። እንወድሃለን። ከፍ በል በክርስቶስ ኢየሱስ ስም አሜን። ሃሌሉያ። ጌታ የተባረከ ይሁን። ያው እናንተ ጋር የእናንተ ገና ነው፣ ሁሌ ተቀድሙናላችሁና ያንን የተመለከተ አንድ ሀሳብ ሁሌ ገና በመጣ ቁጥር ማስበው አንድ ሀሳብ አለ። እግዚአብሔር አምላክ ብዙ ነገሮችን በመስጠት ነው የጀመረው አይደለ? ገና የኦሪት መጽሐፍን ስትጀምሩት ራሱ ሰራተኛውን እግዚአብሔር ከመተዋወቅ ነው መጽሐፉ የሚጀምራችሁ። እግዚአብሔር ሰማይና ምድርን ሰራ ፈጠረ እያለ ይናገራል እና የነገሮች ሁሉ ምንጭ፣ የነገሮች ሁሉ መነሻ፣ የነገሮች ሁሉ ሶርስ የሆነ መለኮት እሱ እንደሆነ እያስተዋወቀን መጽሐፉ ይጀምራል። የመለኮትን ማንነት ሲነግረን ከስራው ነው የሚነግረን። እግዚአብሔር ሰራ የመጣ ካያችሁ የተገለጠ ካያችሁ ያመጣውና የገለጠው ከጀርባው እንዳለ እንዲገባችሁ አድርጎ መጽሐፉ ያስተዋውቀናል እና ነገሮች ሁሉ ከመለኮት ፈቃድ እንደጀመሩ ይናገራል። የትኛውም በሕይወታችሁ ያለ ነገር ሁሉ ምንጩ መለኮት እንደሆነ እንድታስቡ መጽሐፍ ቅዱስ አንባቢውን ለዛ በሚያነቃ ለዛ በሚሞግት የአጻጻፍ ስልት ነው ራሱ የሚጀምረው። በጣም እደነቃለሁ መጽሐፍ ቅዱስን አንዳንዴ በአዲስ ላንብበው ብዬ ገና እንደ አዲስ አንባቢ ስከፍተው እግዚአብሔር ማለት ብሎ እግዚአብሔርን ሊነግረኝ ሲጨቀጭቀኝ አይጀምርም። እግዚአብሔር የሚባል አለ ብሎ ሊያስተዋውቀኝም አይፈልግም። አንደኛ መጽሐፉ ጥርጥር የለውም፣ ግን እግዚአብሔር እንዲገባኝ ሲፈልግ ህልውናውን ሳይሆን የሚያወራኝ ከስራው ነው የሚጀምረው። ማለት ወደ ገደለው ነው የሚገባው። እግዚአብሔር ሰራ ብሎ ይጀምራል እና ለምንድን ነው በስራው በኩል አለሁን ሊያወራኝ እንደፈለገ እረዳለሁ። እነዚህ ሁሉ ነገሮች እሱ ባይታይም ነገር ግን መልኩን በገለጣቸው ፍጥረታት ላይ አስቀምጠዋል የሚለው ነገር ሲምፕሊ ለአንባቢው እንዲደርስ አድርጎ ነው መንፈስ ቅዱስ በነቢያቱ በኩል ይሄ ቃል እኔና እናንተ ጋር እንዲመጣ ያደረገውና እንግዲህ እግዚአብሔር አምላክ የነገሮች ሁሉ ምንጭ ከሆነ መጽሐፉ እግዚአብሔርን ካስተዋወቀበት ምዕራፍ ጀምሮ እስከሚዘጋበት ድረስ ስትመለከቱ ሶርስ ነው። ፍጥረታትን ሲገልጥ ዓለማትን ሲገልጥ በገለጠው ዓለም ላይ ሰውን በመልኩ አዘጋጅቶ ሲሰራው እንደገና የተሰራው ሰው ሲወድቅ መልሶ ደግሞ ለማንሳት ሲፈልገው ከፍጥረቱ ጋር እንዳልተፋታ ከፍጥረቱ ጋር እንዳልተራራቀ ቅርብ እንደሆነ እንድናስብ ቤተኛ እንደሆነ እንድናስብ አሁን እንኳን እዚህ ጉባኤያችን ላይ በዚህ ፕላትፎርም ላይ ወደ 37 ሰው ያለው
እኔ አሁን አንድ ጨምሬ ነው የምቆጥረው እና በቃል ብዬ አስባለሁ። አልተወንም፣ ፍጥረትን ጀምሮ ራሱን አልከለከለም፣ ሩቅ አይደለም ብዬ እንዳስብ ድፍረት በሚሰጠኝ መንገድ መጽሐፉ ተጽፏል። በተለይ የአዲስ ኪዳኑ ስፔሻል የሚባለው የበለጠው መገለጥ ከፍጥረቱ ሳይሆን ራሱ ፈጣሪውን ገልጦ ነው ያስተዋወቀን። ማለት ትናንትና በስራው ስንገረምበት የነበረውን መለኮት በአዲስ ኪዳን ላይ ደግሞ ያው እኔ ነኝ እንዴት ናችሁ ብሎ እኛው ሰፈር ላይ እንደተገለጠ አድርጎ ነው የሚያወራን። አማኑኤል አድርጎ ያመጣዋል። እኔ ሰፈር መለኮት፣ እሱ ሰፈር እኔ ሰፈር እሱ እንደ አባት፣ እሱ ሰፈር እኔ እንደ ልጅ ሆነን የተገናኘንበትን ሚስጥር ደግሞ የአዲሱ ኪዳን አብልጦ አጉልቶ አድምቆ ይናገራል እና ጳውሎስ ይህን ሲናገር ትናንትናም ዛሬም እስከ ለዘላለም ያው ነው ብሎ ደግሞ ልባችንን በእርግጠኝነት ይሞላዋል። ትናንትና በአባቶቻችን ዘመን፣ አሁን እኔ ዘመን ላይ፣ ነገ ደግሞ በልጆቼ የህይወት ቀጣይ መልክ ላይ በማይለወጥ መልኩ ባልተቀየረ ፕሮግራሙ በማይሻር ባህሪው አለ ብሎ እሱ የሌለበት ዘመን እንዳለ እንዳናስብ አድርጎ ይሞላናል። ይሄ ትልቅ ተስፋ ነው። በሚደንቅ ሁኔታ መለኮት ወደኛ የመጣበትን አመጣጥ መጽሐፉ ምንም እንኳን ቢነግረን በተገለጠ ኑሯችን ላይ ትኩረት እንዲኖረው በጣም ፎከስድ ሆነን እንድንከተለው እንደሚፈልግ ደግሞ ብዙ የመጽሐፍ ቅዱስ ጥቅሶች ይሞግታሉ። ምክንያቱም መጽሐፍ ቅዱሳችን በጣም እግዚአብሔር በዋናነት ትኩረት እንድንሰጠው በሚፈልገው አቅጣጫ ላይ የሰው ልጆች ዓለም ያንን ትኩረት ሲያጣ ወይም መለኮትን በትኩረት ለመከተል አቅም ሲያጥረው የሚያሳዩ ታሪኮችን በተለያዩ ቦታዎች ላይ ጽፏል። እሱን ታሪክ ነው ጥቂት መናገር የምፈልገው። በተለይ ክርስቶስን እንካችሁ ብሎ ወደኛ ሰፈር የላከበት አካባቢ ላይ አሁን የምታከብሩት ገና ምናምን ብለን የምናከብርበት ሰሞን ላይ ምንድን ነበር የተከናወነው? ለብዙ ሺህ ዓመታት ለብዙ መቶ ዓመታት በነቢያት በኩል ይመጣል እየተባለ የተነገረለት እሱ በመጣ ጊዜ ይመጣልሻል የሚል ደብዳቤ የደረሳትና ደጋግማ ስታነብ የከረመች እስራኤል በመጣ ጊዜ እንዴት አገኘችው ወይም ሲመጣ እንዴት ጠበቃት የሚለውን ነገር እንደመነሻ አደርግና ዛሬም እኔና እናንተ ጋር ሌላ ይመጣል የሚባል ደግሞ የተስፋ ቃል እንዳለ እንዳንዘነጋ አድርጌ በይወለዳል በኩል ሳይሆን በክብር ይመጣል በሚለው አቅጣጫ ላይም እሷ ሲመጣ ሳትዘጋጅ እንደመጣባት እሱም ደግሞ ሲመጣ ያለ ዝግጅት እንዳይመጣብን በሚያነቃቃ መንገድ በሚያዘጋጅ መንገድ የዛሬውን መልእክት እንጠቀልላለን። ምንድነው ካላችሁ እስካሁን ያወራሁት ነው ማለት ነው። እናንተ በገባችሁ መንገድ በአጭሩ ማስቀመጥ ትችላላችሁ። ደግ ነኝ፣ ረዘም ያለ ርዕስ ነው የሰጠኋችሁ እና በዛ አብረን እንቀጥላለን። ሉቃስ ምዕራፍ 2 ላይ አንድ ታሪክ ይናገራል። ዮሴፍ ደግሞ ከዳዊት ቤትና ወገን ስለነበረ ከገሊላ ከናዝሬት ከተማ ተነስቶ ቤተልሔም ወደምትባል ወደ ዳዊት ከተማ ወደ ይሁዳ ጸንሳ ከነበረች ከእጮኛው ከማርያም ጋር ይጻፍ ዘንድ ወጣ። በዚያም ሳሉ የመውለጃ ወራት ደረሰ። የበኩር ልጇንም በወለደች በመጠቅለያም ጠቀለለችው። በእንግዶችም ማደሪያ ስፍራ ስላልነበራቸው በግርግ አስተኛችሁ። በጣም እንድታሰብሩበት የምፈልገው በእንግዶች ማረፊያ ስፍራ ስላልነበራቸው የሚለውን ነው መሰረት ላደርግ የፈለግኩትኝ። አንድ ትልቅ ንጉሥ መጥቷል። ከኢሳያስ እንኳን ትንቢት ወደኋላ ሄደን ብንመለከት ለዚች ቤተልሔም ለተባለች ከተማ አንድ ትልቅ የተስፋ ቃል ተበስሮላት ነበር፣ ተነግሯታል። ምንድን ነው? አንቺ ቤተልሔም የይሁዳ ምድር ከይሁዳ ግዛቶች ከቶ አታንሽም ብሎ አንሳ የነበረችበት ትናንትና እንደነበረ ነቢዩ ያስታውሳታል። አንድ ከተማ ተነሳች ከተባለ ስሟ ተነገረ ከተባለ እሷ ላይ በተወለዱ ሰዎች ነው ስሟ የሚነሳ። ለምሳሌ የገሊላው እንትና፣ የናዝሬቱ እንትና፣ የምናምን እንትና እንደሚባለው ሁሉ አንዳንድ ሰዎች ሲነሱ ብቻቸውን አይነሱም። የተወለዱበትንም አካባቢ ይዘውት ነው የሚነሱት እና እንደዛ ይዞሽ የተነሳ የለም ነው የሚላት። ለመጠሪያሽ የሚሆን ታሪክ የሰራልሽ ከአንቺ በመገኘቱ በሌላው ዓለም ላይ ተጽዕኖ የፈጠረ ማንም አልነበረሽም። በይሁዳ ውስጥ ብዙ ግዛቶች አሉ፣ ግን አንሰሽ የነበርሽበት ትናንትና ነበረሽ። ነገር ግን ይሄ ማነስ አይቀጥልም። ብዙዎች በአንዳንድ ቀበሌ ተወልደው ቀበሌውን ይዘው ተነስተዋል። በአንዳንድ ሀገር ተወልደው ሀገሩን ይዘው ተነስተዋል። አንቺን ግን ይዞሽ የተነሳ ማንም ባይኖርም ለብዙ ዘመናት አንሰሽ ብትቀጥይም፣ አሁን ግን ከዚህ በኋላ እንዳነሽ አትቀጥይም። ለመጠራትሽ ምክንያት የሚሆን ትውልድ ከዳር እስከ ዳር ዓለማት ሁሉ እሱን ባስቡ ቁጥር ተገዶም ቢሆን አንቺን እንዲያስቡሽ የሚያደርግ አንድ መስፍን ከአንቺ ይነሳል። ሲነሳ ስምሽን ይዞት ይነሳል።
ታሪክሽን ይዞ ይነሳል። ከይሁዳ ግዛቶች ከቶ አታንሽም። ለምን ሲባል ሕዝቤን እስራኤልን የሚመራ መስፍን ከአንቺ ይወጣልና ከአንቺ የሚወጣ አንድ መስፍን ስለሚነሳ የእሱ መነሳት የስምሽ መነሳት መወሳት ይሆናል ብሎ የተስፋ ቃል ይሰጣታል። እንግዲህ ከዚህ መሲህ መነሳት ጋር አብሮ ስሟ እንደሚነሳ ትንሽነቷ እንደሚያበቃለት ትኩረት ማግኘት እንደምትጀምር ነቢዩ ስለሚመጣው መስፍን ብቻ ሳይሆን ስለ ከተማይቱም ጭምር አብሮ በተስፋ ቃል አንቅቷታል፣ አውርቷታል። እንግዲህ ይሄ አንሶ ለከረመ ከተማ ልብ አድርጎ እንዴት ልብን የሚያሞቅ ልብን በንቃት እንዲጠብቁ የሚኮረኩር ትልቅ የተስፋ ቃል ነው። እሱ ሲነሳ አብሬ እነሳለሁ፣ ትንሽነት እዛ ጋር ይቋረጣል፣ ትኩረት ማግኘት እጀምራለሁ፣ መግነን እጀምራለሁ፣ መታወቅ እጀምራለሁ የሚባል ይዟት የሚነሳ አንድ የሚወለድ እንዳለ እንድታስብ አድርጎ ከ700 ዓመታት በፊት ቀደም ብሎ ነግሯታል። ይህ በጣም ደስ የሚል ነው። ያ ብቻ አይደለም። ይህ ጥቅስ ከተጻፈበትና በመጽሐፍ ታትሞ ከደረሳት ጊዜ ጀምሮ ላለፉት 700 ዓመታት ሳትኮራበት የቀረች አይመስለኝም። ይህን ጥቅስ ገጥማ የዘመረችው ይመስለኛል። ቀላል እንዳልመስላችሁ እኔ እኮ ከኔ እስራኤልን የሚመራ መስፍን እኮ ይነሳል እያለች በተስፋ ቃሉ ፊደል በጣም የተኳራች ይመስለኛል። አንዳንዴ ጌታ የሰጠኝ ቃል እያለ እኛ እንኳን ለሁሉ ከተሰጠው ቃል ውስጥ አንዳንዱን በግድ የኔ ብቻ አድርገን የምንመካባቸው ጥቅሶች አሉን እና እንደዛችም ሴት እችም ከተማ በጣም የተመካችበት ይመስለኛል። በዛ አካባቢ የተነሱ ሰዎች ሁሉ መስፍኑ ባይነሳ በታላቁ መጽሐፍ ላይ የተስፋ ቃል ያለኝ ከተማ ነኝ ትላለች። ደግሞ ይህን ለማለት እሷ በቂ ማስረጃ አላት። አበሾች ይገባችኋል። እኛ አንድም ጥቅስ አይኖረን እንኳን የኛ ሀገር ቅድስቲቷ ምናምን ብለን ስንናገር አንዳንዴ ከእስራኤልን በልጠን ነው አለ ምናወራው። በቃ የተስፋ ቃል ያላት ምድር ናት ምናምን ስንል አንዳንዴ ግራ ይገባኛል፣ ፈልጌ ያጠዋለሁ እና ማለት ከኬንያ የተለየ የተስፋ ቃል አጣለሁ። በአዲሱ ኪዳን እግዚአብሔር ወረዳ ቀበሌ ሸንሽኖ አንዱን ከፍ አንዱን ዝቅ ያደረገበትን ነገር አጠዋለሁ። ኪዳኑ ሁሉን በኩል አቆሟልና እና ግን ያቺ ሴት ያቺ ከተማ በጣም ሙሉ የሆነ በእርግጠኝነት ሁሉ ካነበበ በኋላ ሊከራከራት የማይችል የእሷ ብቻ የሆነ ለማንም ያልተሰጠ የተስፋ ቃል ባለቤት ሆና ከርማለች። የሚገርመኝ ነገር ለብዙ ዘመናት የተሰበከ ለብዙ ዘመናት የተጠበቀ ጥቅስ ምንም እንኳን ቢሆን በሚያሳዝን ሁኔታ ጥቅሱ ወደ ፍጻሜ በሚመጣበት ቀናቶች ላይ ግን ከዚህ የጥቅስ ፍጻሜ ጋር በጣም እንደተላለፈች ነው የሚናገረው። በጣም ልብን በሐዘን የሚመታ ነገር ነው እዚጋ የተከናወነው። ምንድን የሆነው ሰዎች ሁሉ ወደ ተወለዱበት አካባቢ ሄደው እንዲቆጠሩ ንጉሱ ስላወጀ፣ ዮሴፍም ደግሞ ከዛች ቀበሌ ስለሆነ ጸንሳ ከነበረች ሚስቱ ጋር ሊጻፍ ወደዛ ከተማ ሄደ ይላል። የዛን ዘመን አጻጻፍ እንዳሁኑ ዘመን በቀላሉ ተቆጥራችሁ የምትመለሱት አይደለም። ስለዚህ ወራትን ፈይቶ ነበርና በዛችው ከተማ ላይ ቅድስት ድንግል ማርያም የመውለጃ ወራት እንደደረሰና እንደወለደች ይናገራል። ከተማይቱ ከዚህ ንጉሱ ካወጣው አዋጅ የተነሳ ትልቅ የሆነ እንግዶችን የመቀበል እድልም አግኝታ ነበረ። ሁሉም የእስራኤል ከተሞች በዛ ንጉስ አገዛዝ ስር የነበሩ ከተሞች እንግዶችን ለመቀበል ተገደዋል። አዋጁ አስገድዷቸዋል። ምክንያቱም እዛ ተወልዶ ሩቅ ሀገር የሄደ ሰው ሁሉ ለመቆጠር የተወለደበት ሀገር ስለሚመለስ እንግዳ የመቀበል የሚባለውን እድል ለከተሞቹ ሰጥተዋል። ሁሉ ከተሞች እንግዳን ለመቀበል ከፈቱበት አትሞስፌር ላይ ሰማይ ደግሞ የራሱን እንግዳ ቀላቅሎ ልኮት ነበር። አሁን ይሄ ነው ትልቁ ኖርማል በሚመስል የሰው በሚመስል ስርዓት ውስጥ እግዚአብሔር የእሱን ደባልቆ ልኮታል። ብዙ ጊዜ የምንሸወደው የእኛ በሚመስልን አዎንታ ላይ እግዚአብሔር የእሱን እየሰራ እንደሆነ አለማሰባችን ነው። የእናንተ በሆነ ስራ፣ የእናንተ በሆነ ትዳር፣ የእናንተ በሆነ ትምህርት፣ የእናንተ በሆነ ኢኮኖሚ፣ የእናንተ በሆነ አገልግሎት ውስጥ እግዚአብሔር አምላክ የኔ የሚለውን ሊያንቀሳቀስ እንደሚያስብ አለማሰብ የሚያመጣውን አደጋ በጣም ነቅተን ልናስብ ይገባል። አንዳንዴ ለእናንተ የሚመስል ኖርማል የሆነ የተደጋገመ የሚመስል አሁናችሁ ላይ ሰማይ የራሱን የሆነ ፕሮግራም ማስቀጠል ይፈልጋል እና የነሱ የሆነ አቆጣጠር ነው፣ የነሱ የሆነ እንግዶችን የመቀበል ስርዓት ነው። እግዚአብሔር የራሱን ሊያስቆጥር ወደዛች ከተማ ልጁን ቀላቅሎ ልኮት ነበር እና ያቺ ከተማ ለመጡባት እንግዶች ሁሉ ቦታ ነበራት። ለሁሉም እንግዶች ቦታ አላት። በጣም በሚያሳዝን ሁኔታ ግን ከሰማይ ለፈለጋት ከሰማይ ለመጣላት አብ ቀላቅሎ ለላከላት ለሱ እንግዳ ግን ተመርጦ ቦታ አልነበረው። ሁሉም እንግዶች ቦታ አላቸው። ሁሉም ነገር በዛች ከተማ ላይ ስፍራ አላቸው። ለሁሉም የሚሆን ዝግጅት ተዘጋጅታለች።
ለዚህኛው እንግዳ የሚሆን ዝግጅት ግን አልነበራትም። አሁን ይሄ ነው በጣም ልናስበው የሚገባው። ከዚህ በኋላ ቁጥር ቀይራችሁ ሰሞኑን አዲስ ዓመት ውስጥ ትገባላችሁ እና አንዳንዴ እቅዶቻችሁን ወራቶቹ ለብዙ ነገሮቻችሁ ምቹ ሆነው ለዝጌሩ ሲባል ቦታ እንዳታጡ፣ ለመንፈሳዊ ዓለም ሲባል ቦታ እንዳታጡ፣ በመንፈሳዊ ዓለም ለተፈለጋችሁበት ነገር ሲባል ቦታ እንዳታጡ በዛች አቅጣጫ ላይ ትንሽ ልጨቃጨቃችሁ ነው ይህንን ጥቅስ እንደመነሻ አድርጌ የመጣሁትና ብዙ ጊዜ እኔ በዚህ ስፈተን ራሴን ስለማይሆን አንዳንዴ ለብዙ ነገር ንቅትልና የሆነ መንፈሳዊ ለተባለ ጉዳይ ድክም ሲያደርገኝ አያለው። በህይወቴ ትናንትና ላይ ብዙ ነገሮች ጓደኞቼ ሳይቀር ጊዜ አግኝተው መንፈሳዊ የሚባለው ቦታ በጣም በተጣበበ ሁኔታ ሳከናውነው ስመለከት ምንድነው መርጦ ለዝጌር ሲሆን የሚያደክመኝ ምንድነው ለብዙ ነገር ደግ አድርጎ ለዝጌሩ ሲባል ሰብሰብ የሚያደርገኝ ብዬ ራሴን ጠይቃለሁ። እንደው ቀላል አድርግላችሁና ያው ታውቃላችሁ እኛ በጣም ስንገባበዝ ጎበዝ ነን፣ ስንሰጣት ጎበዝ ነን። አሁንም ደግሞ አንዳንዶቻችሁ እርግጠኛ ነኝ የሆነ ነገር ጠቅላችሁ ያዘጋጃችሁታል ልትሰጣት ወይ ደግሞ ኦልሬዲ ሰጣችሁታል እና ለብዙ ሰው ለብዙ ነገር የተለቀቅ እንደሆነና ለመንፈሳዊ ዓለም ሲባል ግን ያቆመናል አይደለም። እናንተ ሀገር አላውቅም፣ እኛ ሀገር ምሳ ስንበላ ለምሳሌ 3-4 ክትፎ ይታዘዝና ቢል ሲመጣ ድብድብ ነው። እኔን የምከፍለው በጌታ ይዣለሁ ምናምን እንላለን እና እሱን ነገር ግን 4 ክትፎ ለመክፈል የምንጨቃጨቀውን የመባ ዕቃ ሲመጣ እንደግመዋለን ነው ብዬ ሳስብ እደነቃለሁ። ሆቴል ላይ ይለቀንና መባ ዕቃ አጠገብ ደግሞ ያስረናል። እሱ ነገር ይመታል። ዛሬ በጌታ በኢየሱስ ካፌ ደግ አድርጎ ቸርች ክፉ የሚያደርግ ሁሉ ዛሬ ባይጮህም ይለቃችኋል ማለት ነው። ይለቀናል እና ይህንን ነው እያወራ ያለሁት። ጠብቆ ለመሲሁ ሲባል ከተማይቱ ቦታ የለኝም አለች። ለብዙዎች ቦታ አላት፣ ለመሲሁ ሲባል ቦታ የላትም። ለብዙ እንግዶች ስፍራ ነበራት፣ ለዋናው እንግዳ ግን ስፍራ የላትም። ጠብቆ እዛ ቦታ ላይ ድሃ አድርጓታል። ለብዙ ነገር የመጣ ሁሉ አርፎባታል። ከላይ የፈለጋት ግን ማረፊያ የሚሆን ቦታ እንዳይኖራት ተደርጋ ተጣባ ነው ያገኛት እና ይሄ ነው ዛሬ በጣም ልናስበው ሊያሳስበን የሚገባው ጉዳይ። በጣም ወሳኝ ነው። በብዙ ነገሮቻችን ውስጥ ትኩረት የሚያጣ አንድ ዋና ነገር አለ። እሱ ነው ዋናው ሊያሳስበን የሚገባው ጉዳይ ማለት መኖርን እግዚአብሔር ካኖረን በህይወት መቀጠልን እግዚአብሔር ካስቀጠለን በቀጣይነት ልናስበው የሚገባው ጉዳይ ይሄኛው የቤት ስራ ነው። ምንድን ነው የመለኮት ሀሳብ በህይወቴ ትኩረት ልሰጠው ሲገባ ግን ትኩረቴን ያጣው ነገር ምንድን ነው? እኔ ዘንድ ማረፊያ ያጣው ነገር፣ እኔ ዘንድ አቴንሽን ያጣው ነገር ምንድን ነው የሚለውን ነገር በጣም መለስ ብለን እንድናስብ የሚያደርግ ታሪክ ነው ጸሐፊው የጻፈልን። መሲሁ ትኩረት ማጣቱ ገና ከመወለዱ ዘመን ጀምሮ የቀጠለ ጉዳይ እንደሆነ በጣም ታያላችሁ። የሚገርመኝ የመሲሁ ትኩረት ማጣት የኔ በሚላቸው የመጽሐፉ ባለቤት በተባለው ለመሲሁ መምጣት ቀድሞ የነቁ እነሱ ሰፈር ሲሆን ነው አደጋው። የራቆ ቢረሱት ችግር የለውም፣ ራቅ ያሉ ቢዘነጉት ችግር የለውም። ግን የተጠጉ የተባሉት ሲዘነጉት ነው ከባዱ። ማለት ሩቅ ያለው ዓለማዊ አጎታችሁ ዓለማዊ ዘመዳችሁ ትኩረት ባይሰጠው አይደንቅም። እኛ ቸርች አካባቢ ብለን የምናድረው እንደ አንዳንዴም እጣ እየደረሰን ማይክ ይዘን ከፑልፒት ጀርባ የመቆም እድል የሚወድቅብን እኛ ሰፈር ሲሳት ነው። እኛ የመጽሐፉ ሰዎች መጽሐፉን ሲሰጡት፣ ቤተኞቹ የቤቱን ወግና ስርዓት ለሱ የሚሆን ልብ ሲያጡ ነው ይህንን ነገር አደጋ የሚያደርገው። ታስታውሳላችሁ? ከሩቅ ምስራቅ የነበሩ ሰብአ ሰገል የሚባሉ መጡ ይላል። እኔ የሚገርመኝ ነገር ከሩቅ የመጡት አውቀውታል፣ የቅርቦቹ ስተውታል እና የቅርቦቹ ግራ ገባቸው። የታለ የአይሁዱ ንጉሥ ሲባሉ አይሁዳዊ ነው ግራ የገባው። አይሁዳዊ ያልሆነው ሩቅ ነው ተብሎ ከኪዳን የተገፋው ከተስፋ ቃል የተገፋው እንደነሱ የተሸከመው መጽሐፍ የሌለው ገብቷችኋል። እኔ የአብርሃም ዘር ምናምን ብሎ የተገረዝኩ እያለም የማይኩራራው በተገረዙት የተናቀ የተባለ ሩቅ ነው የተባለ ራሱ አይደለም አይሁዳዊ ለአይሁድ የተወራው ኪዳንም የገፋው ያራቀው ሩቅ የነበረ ሰው ሰብአ ሰገሎች አወቁት ይላል። ኮከቡን አይተን መጣን ይላሉ። ሩቅ ያሉት እንዳወቁት መወለጃውን አስተውለው መጥተዋል። ቅርብ ያሉት ግን ስተውታል። አይታችኋል። በቅርቡ ሰዎች መሳት በጣም ተውት። ለመለኮት ለእናንተ እንኳን የቅርባችሁ ሰው እኮ ኢግኖር ሲያደርጋችሁ ይከፋል አይደለ? የኔ የምትሉት ሰው ገብታችኋል። ትኩረት ስታጡበት ይጎናተላል። እንደዚህ አይነት ነገር በጣም ልብን ተጠግቶ ይማታል። በጣም ከባድ ነገር ነው እና ረስተውታል። መጽሐፉን የያዙ ሰዎች ረስተውታል። መጽሐፍ የሌላቸው ሰዎች አስተውለው ሲፈልጉ ከመጽሐፉ ጋር ውለው የሚያድሩ ሰዎች፣ በመሲሁ ጥቅስ የሚዝናኑ ሰዎች፣ በመሲሁ ጥቅስ የሚኩራሩት ሰዎች፣ እነሱ ግን ስተውታል። እግዚአብሔር አስጠግቶናል የሚሉት ሰዎች ስተውታል። ማለት
እየዘፈኑ ሌሎቹ ናፍቀው ሲጨነቁ የሆነ በሚቀጣጠል አዝማች ውስጥ ያሉ ሰዎች ክብሩን ሲዳፈሩ ትመለከታላችሁ። አንዳንዴ በደጅ ያሉት የሚሰጡትን ክብር ያክል እንኳን ውስጠኞቹ ስናጣ እንታያለን። እና እሱ ነገር ከዓመታችን አብሮ እንዲወጣ ከአሮጌው ዓመት ጋር አብሮ እንዲሄድ ነው ዛሬ እንደ መልእክት ወደ እናንተ ላመጣ የፈለግኩት። በቃ አክቲቭ አድርገኝ፣ በቃ ላለኸው መንቃት ይሁንልኝ። በመጽሐፍ በተወራልህ ልክ ነፍሴ ትረዳ ትጠጋ፣ እንደዛ ላቅ እፈልጋለሁ። ከዚህ በኋላ በህይወት ኑር ካልከኝ በህይወት ኑር ካልከኝ እንዲህ ነው መኖር የምፈልገው። ለሁሉ ነገር ዲም ሆኜ መኖር አልፈልግም። መጽሐፉ ፊት እንቅልፋም፣ ጸሎት ፊት እንቅልፋም፣ ቸርች ፊት ኋላ ቀር ሆኜ መኖር አልፈልግም። በቃ ላለኸው ለአንተ ንቅት ብዬ ትጥቅ ብዬ ፍክት ብዬ ከአንተ ጋር በቃ የሆነ ስታወራኝ በሚሰማኝ ልክ ስትዳሰሰኝ በሚሰማኝ ልክ። ለአንዳንዶቻችሁ ደግሞ ያን ጌታን የተቀበላችሁ ሰሞን የሚያደርጋችሁን አስታውሱና እንደዛ መሆን ፈልጋለሁ። ሲምፕል የሆነ ተች እንዲያነቃኝ ፈልጋለሁ። በቀላል በትንሽ መዝሙር ብዙ ማምለክ ፈልጋለሁ። በአንድ መስመር ንባብ ቀኑን ሙሉ መቀጣጠል ፈልጋለሁ። እንዲህ ሪፍሬሽ እንድታደርገኝ ፈልጋለሁ። በልቤ ስፍራ እንዲገኝልህ አድርግ፣ እርዳኝ የሚለውን ነገር እንደው የዛሬ መልእክታችን መዝጊያ እንዲሆን ነው በጣም የምናፍቀውና ይሄ ሌላኛው የተሳተበት ጉዳይ ነው። የሚገርመኝ ነገር አስተውላችሁ ከሆነ የእንግዶች ማረፊያ የሚባል አለ። እሱን የሞላበት የእንግዶች ማረፊያ አለ። እሱ ተዘግቶበታል። ታስታውሳላችሁ? ግብር ክፈል በተባለ ጊዜ ለጴጥሮስ ያለው እንግዶችም ይከፍላሉ ምናምን ብሎ ጠይቆታል ጴጥሮስን። እና ይሄ ምንድን ነው? ዋናው እንግዳ ሰው ነበር ማለት ነው። እዚህ ምድር ላይ ቤተኛ አይደለም፣ እኛ ሰፈር የመጣ እንግዳ ነው። እና ለሱ የሆነ ቦታ የጠፋው። ሌሎች ግን ቦታ ነበራቸው። እስቲ ትንሽ እንደው እንፈትሽ፣ መገመት እንችላለን። እና መጽሐፉ ባያወራንም እስቲ እንደው እንገምት። እነማን ነበሩ ስፍራ ያገኙት ብለን ጥቂት እንገምት። ምክንያቱም ማርያምም እዛ መታ ቆይታ ከወለደች መቼም እሷ ብቻ አይደለችም፣ ብዙዎቹ እዛ መጥተው ቆይተው ወልደዋል ማለት ነው። ሁሉ እዛ የመጡ ሁሉ ተወልዶም የመጣ ተረግዞም የመጣ ሁሉ እዛ ከተማ ላይ ቦታ አለው። እና እነማን ናቸው ብዬ ስጠይቅ ከተማይቱ ወደፊት አድጎ የሚሰክረው ሰውዬ ቦታ አለው አይደል? በእንግዶች ማረፊያ ቦታ አለው። ወደፊት አድጎ ስቀለው ስቀለው የሚለው ጎረምሳ ሁሉ ነበረው፣ ቦታ ነበረው። ማረፊያ አልተቸገረም ዛች ከተማ ላይ። ወደፊት አድጎ እንደፈለገ የሚሆነው እኔ በተወለድኩበት አካባቢ የሚቅመው የሚያጨሰው እሱ ቦታ አለው። በቤተልሔም የእንግዶች ማረፊያ ቦታ ላይ በስነ ስርዓት ክላስ ይዞለታል፣ ቡክ ተደርጎለታል። እና አድጎ የሚያድነው ነው። አየ ቦታ የሌለው ብንታዘዘው የሚለውጠን ፓርት ነው የተቀማ ነው። አያችሁ፣ ብናሰላስለው አቅም የሚሰጠን የመጽሐፉ ፓርት ላይ ነው የደከምነው። በርከክ ብለን ጥቂት ብንቆይ ሰማይ ተከፍቶ የሚያነቃቃን ሲዝን እሷ ላይ ነው የተጠቃ ነው። ይሄ ነው አሁን በጣም ያችን ከተማ በጣም የጎዳት። ለሌሎች ተከፍታ ለዋናው መዘጋቷ ነው። ለሌሎች ቦታ ኖሯት ለዋና ቦታ ማጣቷ ያ ነው በጣም ያችን ከተማ በዚህ ታሪክ እንድትወሳ ያደረጋት። ታስታውሳላችሁ? ወደ ኢየሩሳሌም በመጣ ጊዜ ያችም ከተማ እቺ ቤተልሔም ናት። እስካሁን እንደሚጨቀጨቃት ከተማ እሷ ናት። ቀጣዋ ደግሞ ቤተልሔም የምትባል የተወለደባትና የሚሰቀልባት ሁለቱ ከተሞችን በጣም ልታያቸው ይገባል። የምስራች የተሰጠበትና መስዋዕት የሚደረግባት ከተማ ማለት ያ በኢየሩሳሌም መስዋዕት አለበት። ለምን? መቅደሱ ያለው እዛ ስለሆነ በዘመናት ሁሉ መካከል በጎች እየመጡ የሚሰዉበት ስርዓት የሚከናወነው እዛ ከተማ ላይ ስለሆነ የዝጌሩን በግ መሰዋት ያለበት እዛ ነው። በጉ የትም ሊወለድ ይችላል፣ ግን መቅደስ መጥቶ እንደሚገደለው ሁሉ እዛ ሰፈር ነው መገደል ያለበት። እና ያ የዝጌር በግ ሊገደል የተገባው ከተማ ላይ ሲመጣ እሷም እንደዚች ከተማ ጥቅስ ነበራት አይደለ? ንጉሥሽ በአህያይቱ ውርንጭላ ላይ ተቀምጦ ወደ አንቺ ይመጣል፣ አይዞሽ ምናምን የሚል ነገር አላት። ንጉሥ አልባ በሆነችበት ጊዜ አብ ንጉሥ ልኮላት ነበር። ገብቷቸዋል። ከቀንበር በታች ነኝ፣ ከተጽዕኖ በታች ነኝ፣ ከግዛት በታች ነኝ፣ መንግስት የለኝም ብላ በሮማ ኢምፓየር ተረግጣ በነበረችበት ሪያሊቲ ላይ የነገስታት ሁሉ ንጉሥ የሆነ ከቂሳር የበለጠ በዘመናት ሁሉ መካከል የማይናጋ ኪንግድ መስፍን የሆነ እሱ መጥቶላታል። ሲወለድ መስፍን ነው፣ ሲያልቅ ንጉሥ ነው። እና አልቆን የመጣላት እንግዲህ ሕፃን ሆኖ የመሰፈነው አድጎ ነግሶን የመጣላት በአህያ ውርንጭላ ላይ። ይሄም ደግሞ ተጽፎላት ነበር ለብዙ መቶ ዓመታት። በዚህ ጥቅስ እውነቴን ነው የምላቸው በሬጌ ዘምራለች፣ በዋልዝ ዘምራለች፣ በችክችካ ዘምራለች፣ በሀገርኛው በትዝታው በጣም ዘምራለች። በቃ ንጉሴ ይመጣል በአህያ ተጭኖ ምናምን ብላ ዘምሮ
ጀምረዋለች። ጥቅሱ መዝሙር ወጥቶታል። አያችሁ፣ ጥቅሱ ስብከት ወጥቶታል። ጥቅሱ በብዙ የባይብል ስተዲ የተጠና ጥቅስን ያላት እችም ከተማ። በሚያሳዝን ሁኔታ ግን ልክ ትንቢቱ በተፈጸመበት ጊዜ ላይ እንድችም እንደዛችኛዋ ከተማ ሬዲ አልነበረችም። ንጉሷ ሲመጣ ንጉስን በሚመጥል ቁመና ላይ አልነበረችም። ይሄ ነው በጣም የሚያስፈራው ነገር። ንጉስ የሚያክል ነገር የመጣላት ንጉስን ለመቀበል በማይመጥን የአቀባበል ስርዓት ላይ ነበረች። ያን አለቀሰላት ይላል። አለቀሰላት። ምንድን ነው? የመጎብኛሽን ወራት ብታቂ ኖሮ ምን ማለት ነው? ዓመታትን አልፈሽ የቀረሽ ወራት ነበር፣ ወሩ ላይ ደከምሽ ነው የሚላት። ብዙ ዓመታት ነቅተሽ ይጠብቀሻል። ብዙ ዓመታትን በመቶ የሚቆጠሩ ዓመታትን ከዚህ ጥቅስ ጋር በንቃት መተሽ ዓመታት አልቀው፣ ወራት አልቀው፣ ሳምንታት አልቀው፣ ቀኑ ጋር ግን ተኛሽ ነው የሚላት። ያለቀ ታይም ላይ የመጨረሻው ታይም ላይ የመጎብኛዋ ታይም ላይ እዛ ላይ ነበር። ጠብቆ እዛ ጋር የመታት ይሄ ክፉ እግዚአብሔር ይምታው። አንዳንዴ ጠብቆ እዛ ጋር ያደክመናል ያልኳችሁ ለዚህ ነው። ጠብቆ ገብቷችኋል። አሁን እኔ እደነቃለሁ ማለት ንቅት የምንልበት ቦታ አለ አይደለ? ሰው ፌስቡክ ላይ ንቅ ይላል፣ ቲክቶክ ላይ በጣም ነው የምንተከተከው፣ ንቅት ይላል። ልክ ባይብል ስተዲ ሲባል ያንቀላፋል፣ የሆነ ነገር ሲባል ያንቀላፋል። ለብዙ ጓደኞቹ ያለውን ቀጠሮ ያከብራል። ለመሰረዝ የሚቀለው አንዳንድ ጴንጤ ፕሮግራም ነው ማለት የቢሮውን አያረፍድም፣ የቢሮውን አይሰርዝም፣ የጓደኞቹን አይሰርዝም። ከሰረዘ የሚቀለው የጌታውን ነው። አያችሁ፣ ጠብቆ የጌታ ጋር ያደከመን እሱ ይለቀናል። እባካችሁ በጥንቃቄ እንድሰሙ ይፈልጋለሁ። ከዚህ በኋላ በህይወት ከቀጠላችሁ ማለት ጠንቃቃ ሆናችሁ አልመጣችሁም። ኮሮና እንኳን ስንት ዘመዳችሁን ስንት ወዳጃችሁን አጠገባችሁ ወስዷል። በሀገራችን እንኳን አሁን ሰሞኑ ያቆምነው ጦርነት ስንት የቅርብ ሰዎቻችንን ተቀብለውናል። አያችሁ፣ ሰው ጠንቃቃ ስለሆንክ ህይወት አንተ ጋር ወደ አላደረችም። በጣም ጎበዝ ስለሆንክ ጊዜ አልመጣህም። በህይወት ኑር ተብለ ተፈቅዶልን እንጂ የመጣኸው ስንት መቆም የማይገባቸው ሰዎች የቆሙበትን ዓመት ነው የተሻገራችሁት። ተራ ቁጥር ለውጥ አታርጉት። ይሄ ዓመት እኔ አማኞች እንደ ተራ እንዲቆጡ አልፈቅድም። እንደዛ ካሰብን በጣም ከመለኮታዊ ስርዓት ጋር ውለታውን እንዘነጋለን። በጣም ትልቅ ስንፍና ነው የሚሆነው። ማመን አለባቸው። ሰው ለመኖር ሳይሆን በጣም የሚቀለው ለመሞት ነው። በጣም ሞት ቀላል የሆነበት እንደው ሞት በቁጥር የሚወራበት ነው። አይ ትንሽ ነው ምንለ ይህን ያህል ሰው ትንሽ ነው ምንለው። አይ ሻል እያለ ነው ለውጥ አለ ሁሉ እንላለን። ገብታችኋል? ለምን በሺ የሚባል ነገር ስለሰማን 100 ሲሆን እየተጽናናን ያለፍንበት በጣም አደገኛ ወራትን ያሳለፍ ነው። አደገኛ የሆኑ ቀናቶችን ሳምንታትን ያሳለፍ ነው እና ይሄ ሁሉ አልፎ ሳታልፉ ሌሎችን ያቆመው ሳያቆማችሁ ህይወት ከቀጠላችሁ ወዳጆቼ በጥንቃቄ ልናስበው ይገባል። ያለ ምክንያት ከወንጌል ጋር ከጤንነት ጋር እዚህ አልደረስኩም። እግዚአብሔር እድሜ ላይ ተጨማሪ ዓመት ያለ ምክንያት ካልሰጠኝ ትናንት ለሆነው ሲገባኝ መሆን ያልቻልኩት ነገር ካለ እሱን ለቅሜ ልታጠቅለት ልዘጋጅለት ይገባል የሚለው ነገር የህይወታችሁ ኪዳን መሆን መቻል አለበት። እድሜ ከሰጠኝ ከዚህ በኋላ በህይወት ኑሪ ካልከኝ በህይወት ኑር ብለህ ፈቃድ ከሰጠኝ እግዚአብሔር ሆይ ያንተ በሆነ ጉዳይ ላይ ንቁ ልሆንልህ እፈልጋለሁ። መርጦ ለአንተ በሆነ ጉዳይ ላይ የሚያደክመኝ ነገር ነፍሴን እንዲፋታ እፈልጋለሁ፣ እንዲለቀኝ እፈልጋለሁ። በቃ እመጣለሁ ስትል ንቅት ብሎ የሚጠብቅ እንዳገለግልህ ከፈለግ ንቅት ታጥቄ እንዳገለግልህ፣ እንድዘምርልህ ከፈለግ በቃ ተነቃቅቼ እንድዘምርልህ፣ በቤተክርስቲያን እንድታይልህ ከፈለግ አካል ከሰጠኝ፣ ወገን ከሰጠኝ፣ ቤተክርስቲያን ከሰጠኝ፣ ህብረት ከሰጠኝ ፈንክሽናል የሆነ ብልት መሆን ፈልጋለሁ። ተገጣጥመው ህንፃ የሚወጣው ንቁ አካል መፍጠር ፈልጋለሁ። ዝም ብሎ የጠፋ ላለመባል ብቻ ተጎትቶ የሚመጣ አይነት ህይወቴን ልፋታው ፈልጋለሁ። ህይወትን ከሰጠኝ በቃ ሙሉ በሆነ በነቃ ህይወት ከአንተ ጋር ወጥቼ መግባት ፈልጋለሁ የሚል ነገር በህይወታችሁ ላይ እንደ መሐላ ልትጀምሩት ይገባል። አንድ ብላችሁ ጃንዋሪ ፈርስት ላይ አንድ ብላችሁ ልትጀምሩት ይገባል። ከዚህ በኋላ በቃ ኖ ያስለመድኩት ነገር ከኔ ጋር ሊቀጥል አይገባም። እንደ አዲስ ራሴንም ሪአጀስት ማድረግ ፈልጋለሁ። አምናለሁ ጌታም ያደርገዋል። እንደዛ እንድታስቡ ልሞግታችሁ ፈልጋለሁ። ስለገና የሰበኳችሁ እንደሆነ እንዳታስቡ። እኔ በጣም ስለሱ እያወሩ አይደለም ያለሁት። ራሱ አይታችሁም ከሆነ ሌላ ነው እያወሩ ያለሁት። ስለ ገና አይደለም እያወሩ ያለሁት ገና ሰሞኑን ስለተሰራ ወንጀል ነው የምናገረው። ትልቅ ስራ የተሰራ ግን በትንሽ ልብ ውስጥ የነበረውን ስንፍና ነው እያወራው እኛ ጋር እንዳይደገም እየተናገርኩ ነው ያለሁት እና ከዛ ልመለስ። ቤተልሔም ኢየሩሳሌም ላይ አለቀሰላት ይላል እና ለምንድነው ንጉሱ ያለቀሰው? ንጉሱን ምን አስለቀሰው ስትሉ ወራት መሳቷ ነው፣ ዓመታት አይደለም። ልብ አድርጉ። የጉብኝት የተባለ ወር አለ። አያችሁ፣ ብዙ ዓመታት ኖራለች።
ብዙ ሳምንታት ታሳልፋለች። ብዙ ከፍ ያለችበት ብዙ ዝቅ ያለችበትን ዓመታት በሕይወቷ በዕድሜዋ ቆጥራለች። እግዚአብሔር ግን ከሰጣት ዕድሜ መካከል ለጉብኝት ብሎ ደግሞ የመደበው አንድ ዘመን ነበራት። እዛ ጋ ነው የተጠቃችው። ጠብቆ ያንን ዓመት ነው የቀማት። ይህን አሁን ትልቁ ነገር የለፋችሁበት አለ፣ ዋጋ የከፈላችሁበት አለ፣ ብዙ ነገር ያረጋችሁበት አለ። በቤተ ክርስቲያን ውስጥ የምትሸለሙበት ጊዜ ላይ ያስኮርፋቸው። አንዳንዶች የሚቀቡበት ጊዜ፣ ሞገስ የሚጨምሩበት ጊዜ ላይ በማይረባ ነገር ከሚረባ ቸርች ወደኋላ ያስቀራቸዋል። በማይረባ ነገር የሚለውጣቸውን አገልግሎት ወይ አኩርፎ እንዲያቆሙ ያደርጋቸዋል። ምናልባት እንደው አይደለም የማይበቃ የሚበቃ ምክንያትን ቢኖራችሁ እዚህ ውስጥ ያላችሁ 41 ሰዎች መካከል አገልግሎት ያቆማችሁ ካላችሁ ለምናችሁም ቢሆን ጀምሮ ይበቃ። ይሄ የመጎብኘቴ ዓመት ነው። ንጉሱ ሲመጣ ስፍራ አጥቼ ወንበር ቀይሬ እንዲያገኘኝ አልፈልግም፣ ተላልፌ እንዲያገኘኝ አልፈልግም። ይህንን በእርግጠኛ ሆናችሁ እንድትወስኑት ምንድነው አዛለው፣ ቄስ አይደለው እገዝታለሁ። ከዚህ ይህን ማድረግ አለባችሁ። ይሄ ውሃ ቀጠነ ብላችሁ ቸርች የምትቀርቡ ሰዎች በቃ እወቁ፣ ውሃ ድሮም ቀጭን ነው እና እናንተ ጋር ጀምሮ አይደለም መቅጠን የጀመረው፣ ድሮም ቀጭን ነው። ስለዚህ ይሄንን አውቃችሁ ተጠጋጉ፣ ተነሱ፣ ህይወት ስጡት። ለእምነታችሁ ህይወት ስጡት፣ ለጸሎታችሁ ህይወት ስጡት፣ ለህብረታችሁ ህይወት ስጡት፣ ለአንድነታችሁ ህይወት ስጡት። ለመኖራችሁ ዋጋ ተመኑለት። በንጉሥ ትፈለጋላችሁ ማለት የሰማይ በሆነ አጀንዳ ትፈለጋላችሁ። የእስራኤልም ሆነ የቤተልሔም ሆነ የኢየሩሳሌም ትልቁ ስንፍና በትልቅ ሰዎች ፊት መድከመው አይደለም፣ የሰማይ በሆነ ንጉሥ ፊት አያቸው ያለ ዝግጅት መታየታቸው ነው። ባልተዘጋጀችበት ጊዜ ነገራት እና የመጎብኛሽን ወራት አላወቅሽም፣ ዓመታቱን ቆጥረሻል፣ የመጎብኛሽን ወራት አላወቅሽምና ብሎ አለቀሰላት ይላል። ለምንድን ነው ንጉሥ ያለቀሰው? ይህን ወራት መሳት ፔመንቱ ምንድን ነው? ጥቃቱ ምንድን ነው? አንዳንድ ሲዝኖችን ስትስቷቸው ከቁጥር መጉደል ብቻ አይደለም ይቀጣሉ። አንዳንድ የሚቀጡ ሲዝኖች አሉ፣ ኤክስኪውዝ የሌላቸው ማለት ከጊዜ ስታወጧቸው ነገሮች ይማታሉ፣ ይቀጣሉ። ለምሳሌ በመማር ጊዜ ከዞርክ አለመማር የሚባል በትር አለው አደለ? በማግባት ጊዜ ያረፈደ ሰውዬ፣ በመስራት ጊዜ ያረፈደ ሰው፣ በመጸለይ ጊዜ ያረፈደ ሰው ዝም ብሎ አረፈደ ተብሎ አይታለፍም። ማርፈዱ ይቀጠዋል፣ የሆነ ፓርቱን መልክ ይቀመዋል፣ ውበት ይቀመዋል። እና ያለ ጊዜው ከጊዜ መፍጠንም ከጊዜ ማርፈድም ኤክስኪውዝ የለውም፣ ይቀጣል። ስለዚህ ምንድን ነው የሆነው? ያለቀሰላት ቅጣቷን አይቶ ነው ማለት። የጉብኝት ዘመን እንዳለው ሁሉ ሌላ ደግሞ ክፉ የሚባል ዘመን አለ። ዘመን ቡራቡሬ ነው፣ ሁሌ ኮርኮሮ አያስቅም፣ አንዳንዴ ቆንጥጦ ያስለቀሳል ዘመን። በሁሉ ዘመን ሳቂታ መሆን አታስቡ፣ በሁሉ ዘመን ተደማጭ መሆን አታስቡ። ጆሮ የምታገኙበት ዘመን እንዳለ ሁሉ ጆሮ የሚከለክል ዘመን አለ። የሚያቆማችሁ ዘመን እንዳለው ሁሉ ትኩረት የሚቀማችሁ ደግሞ ዘመን አለ እና የጉብኝቷ ዘመን ላይ ደከመችው። የጉብኝቷ ዘመን ስትደክምና ስትስተው አያችሁ፣ ሌላኛው ዘመን አጋለጣት። ምንድነው የሚለው? ዘመን ይመጣብሻል አለ። አንድ ዘመን አላወቅሽምና ሌላ ዘመን ይመጣብሻል። ምንድነው ያላወቀችው ዘመን? የመጎብኘት ዘመን ነው ያላወቀችው። በንጉሥ የተፈለግሽበትን ዘመን ስተሽዋል። ሰማይ ትኩረት የሰጠሽን ወራት ቀልደሽበታል። ሰማይ በራፍሽ ላይ መጥቶ ያንኳኳበትን ጊዜ አቅለሽዋል። ትንሿ አንቺ በትልቁ መለኮት የተፈለግሽበትን እድል አቃለሽዋል። ይሄ ነው ማለት ንጉሱ አንቺ ሰፈር ስለተገኘ የሰፈር ሰው አድርገሽዋል። አላወቅሽም፣ ዘመን አላወቅሽም። ስለዚህ ቀኖች ይመጡብሻል አለ። ምንድናቸው እነዛ ቀኖች? ሁሉ አስጨናቂ የሚሆኑበት ነገ ይመጣብሻል። ሁሉ አይገርማችሁም? ሁሉ ቤትም፣ ቢሮም፣ ደጅም፣ ሰፈርም፣ ውስጥም ደጅም ምን የሚሆንበት ኮንፈርት የማይሰጥበት ደግሞ ሌላ ዘመን ይመጣል። ለዛ ዘመን መሻገሪያ ነበር ያንን ቀድም የመጣሁልሽ፣ አላወቅሽም ነበር፣ ግን ሌሎች ይመጡብሻል። ከዛ በጣም ከባድ ነገር ነው የሚነግራት። ያኛው ዘመን ሲመጣ አለ አይፈቅድልሽም። ምንድነው? ምንም ነገር ጀምረሽ እንድትጨርሺ አይፈቅድልሽም። ለምሳሌ ድንጋይ በድንጋይ ላይ በአንቺ ላይ አይሆንም ይላል። ምን ማለት ነው? ታውቃላችሁ፣ አሁን ያላችሁበት ቤት ድንጋይ በድንጋይ ላይ ሆኖ ነው ቤት የሆነው እና አንቺ ጋር አይሆንም። ተግተሽ ይገነባል የምትዩ ነገር ሁሉ
ተግቶ ይፈርስብሻል ነው የሚለው። በቃ በፍጹም በአንቺ የሚጀመር እና የሚያልቅ ነገር አይኖርም። ብዙ ትለፊያለሽ፣ ጥቂት አታጭም። በጣም ያስጨንቁሻል፣ ከግራም ከውጭም ከውስጥም ያስጨንቁሻል። በአንቺ ላይ ይመጣሉ፣ ህፃናቶችን ይፈጠፍጣሉ፣ ማን ማለት ፊውቸርሽን ይመቱታል። ቀና ብለሽ የምትስቂበት ተስፋ የምታደርጊው ነገር እንዳይኖርሽ ያደርጋሉ። ይህን የሚያስለቅሰኝ ብሎ ለኢየሩሳሌም እንዴት እንዳለቀሰላት መሲሁ ሳስብ እደነቃለሁ። ይሄ ዘመንን መሳት የሚባል ነገር የሚያመጣውን ቅጣት ነበር እያስበ ያለቀሰላት። ዘመን አለማወቅ በጣም በጣም ከባድ ነው ወዳጆቼ። ይህንን የሚመስል ታሪክ ከብሉይ ኪዳን ታሪክ አንድ መዘዝ አድርጌ ላስታውሳችሁ። ይሄ ሰለሞን በመኃልየ መዝሙሩ ላይ ውዴ ብሎ ስለሚጠራት የሚናገረው መዝሙር ነው። እሷ በጣም የምትገርም ሴት ናት አይደለም? ታሪኩ ስታጠኑ 300 ሚስት 700 ቁባት የነበረው ሰውዬ ስትደምሩ 1000 እህቶች የነበረው ሰውዬ ለአንዳቸውም አልዘመርም አይደለ? እቺ ግን አዘምረዋለች። ለአንዳቸውም አልጻፈም፣ እቺ ግን አጽፈዋለች። እና እንዴት ልቡን ብትሞላው ነው ከ1000 ሁሉ በልጣ እንዴት አንድ መጽሐፍ አስወጣችው? ይህን ጠቢብ ሰው እንዴት ጥበቡን አዘመረችው አስለፈለፈችው ብዬ ሳስብ እንደው ያኔ ክፉ ዘመን ሆነ ፎቶ አልተላለፈልምን እንጂ በጣም እሷን ሴት ለማየት የማይናፍቅ ሰው ይኖራል ብዬ አላስብም። 1000 የሄደ ሰው ለማናቸውም ሳይጽፍ ነው ወደ እሷ የጻፈላት። እና እንግዲህ አንዳንዴ ግለቷ አላሳያችሁ፣ ውበቷ ተጽዕኖ አላሳያችሁ ነው፣ በሰለሞን ልብ ውስጥ ያላትን ቦታ አላሳያችሁ ነው። እና ምንድነው የሚለው እሷ ሴት አንዳንዴ እኛንም ትመስለኛለች። በንጉሱ የተፈቀረች በጠቢቡ ሰለሞን የተወራረደበት የሰለሞን ጥበብ በሩቅ ሄዶ የሚያመላክተው ጠቢቡን ኢየሱስን ስለሆነ በእሱ የተፈቀረችውን እኛንም ይመስለኛል። ካልጠፋ ቆንጆ ምን የሰፈር አመጣው ታዲያ ጌታ? ገብቷችኋል? ካልጠፋ ጨዋ፣ ካልጠፋ ትጉ እኔ ሰፈር ምን አመጣው ፍቅር ካልሆነ በስተቀር። ይሄ አንዳንዴ ምክንያቱ ራሱ ማንነቱ ነው፣ ማፍቀሩ ነው እንጂ እሱን ወደ እኔ አትራክት አድርጎ የጎተተ የጣፈጠ መዝሙር እኔ ጋር አድምጠው አይመስለኝም። እኔ ጋር እሱን አትራክት የሚያደርገው የሚያጓጓው ብዙዎቹን አልፎ እኔ ቤት ጋር እንዲያቆሙ ያደረገ ምንም ጨዋ ትናንትና ስላለኝ ነው ብዬ ድፍረት የለኝም። በቃ መጣ። በቃ ይሄን ሳስብ ያቺ ሴት ቦታ ላይ ስማችሁን መጻፍ ትችላላችሁ ማለት ነው። እና እኛ ነን ብዬ ላስብ። እኛን ትመስላለች ያቺ ሴት። እና ምንድን ነው የምትለው ካላችሁ፣ አሁን እኛ ምንለውን ነው የምትለው። ምን ትላለች? አንተ የሚገርም እኮ ነው፣ ተኝቻለሁ ነቅቻለሁ ነው የምትለው። አትመስልም? እኛን ሰው እንዴት በተመሳሳይ ሰዓት ንቁም እንቅልፋምም ይሆናል? አይታችኋል? ለምሳሌ ባይብል ፊት ይተኛል፣ ቲክቶክ ጋር ይነቃል በሚለው ከፈታችሁት ይገባችኋል ማለት ነው። አዘሴም ታይም ላይፍ ስታይላችን ውስጥ የነቃንለት ቦታ አለ፣ ማንረበሽበት፣ ቀስቃሽ ማንጠይቅበት ቦታ አለ። በዓላማ ደግሞ የደከምንበት የተኛንበት ቦታ አለ። እና እኔ ነቅቻለሁ ትላለች፣ ደግሞም ተኝቻለሁ ትላለች። ምንድነው ተኝታለች እንዳትረብሿት ስትሉ ነቅቻለሁ ትላችኋለች። ነቅታለች ስትሏት ደግሞ እና እቅድ ስታወሯት ተኝታለች። ይሄ ነው እኛን ትመስላለች ያልኳችሁ። የነቃም ፓርት አላት፣ የተኛም ፓርት አላት። ይሄ በጣም በጣም ወሳኝ ነገር ነው። አሁን የምናገረው በደምብ ስሙኝ። እና የነቃችበት ፓርት ላይ የሰማችሁ አለ። ለሰማችሁ ግን እንዳትታዘዝ የተኛችበት ፓርት ደግሞ ሲጫናት ትመለከታላችሁ። በነቃችበት በኩል የተማረከችለትን እውነት ያወቀችውን እውቀት በተኛችበት በኩል ወደ ተግባር እንዳትለውጠው ስትከለከል ትመለከታላችሁ። ልቤ ነቅቷል፣ በሬ ሲንኳኳ እሰማለሁ ነው የምትለው። ማለት የነቃ ፓርት አለኝ ማለት ውዴን የለየ አሁን አለኝ ነው። እኛን አትመስልም እንዳልኳችሁ። ለምሳሌ አሁን እዚህ ያለን ብዙ አሁን ከዚህ በፊት እኮ ብዙ እምነት ያለን ሰዎች ነን። ብዙ ታሪክ ያለን ሰዎች ነን። ለሁሉ አክቲቭ የነበርን ሰዎች ነን። ሁሉ ነገር ቀንሰን አሁን ውዴ ለተባለ የነቃ ነው አይደለ? እናንተን አላቅም። እኔ በፊት 44 ነበሩኝ፣ አሁን 43 ቀንሼ ነው ያለሁት። እና አየህ የሆነ ምነቃለት አለ ማለት ነው። መጽሐፉ ጋር ስጠጋ አያችሁ እየበለጠ እያበለጠ እየቀነሰ ያስቀረልኝ ጋር ደርሻለሁ። እና መጽሐፍ ያስቀረው አንድ እውነት አለ። ከራእይ እስከ ዮሐንስ ጎበዝ አንባቢ ከሆንክ የሁሉም አትሆንም። ብዙ ሺህ ሰዎች መጽሐፍ ውስጥ ያልፋሉ፣ ግን ሁሉን ያንጠባጥብና አሜን ማራናታ ብሎ አንድ ወንድ ነው የሚተውልህ፣ አንድ ጀግና ነው የሚተውልህ፣ አንድ ይመጣል የተባለ ለአንዱ ማራናታ ያነቃሃል። አንዱ ብቻ ሁሉ እያነበብካቸው ብዙ ስሞች ታውቃለህ፣ ግን ሁሉን ይተውልህና ኢየሱስ የሚባል እሱ ጋር አድርሰው ይዘጋል መጽሐፉ። ስለዚህ እዛ ጋር የደረስን ሰዎች ይገባናል የማወራው ነገር። እና
ነቅቻለሁ። ልቤ በነቃበት በኩል ውዴ በሬን ሲመታ ሲያንኳኳው ሰማለሁ። ማንኳኳቱ ብቻ አይደለም ድምፁም ጭምር ነው። በእጁ ብቻ አይደለም አፉም ይናገራል። ውዴ ክፈችልኝ ይላል። አያችሁት? ንቂ ይላል። ዝናብ ዘንቧል፣ የፍቅር ጊዜ ነው፣ ደጁን ክፈችው ይለኛል። በነቃሁበት በኩል ሰማዋለሁ። ነገር ግን እንዴት ልታዘዘው? ለፍላጎቱ እንዴት አቬሌብል ልሆን? ቀሚሴን አውልቄያለሁ፣ እግሬን ታጥቤያለሁ፣ እንዴት እከፍትልሃለሁ? እኔ ወዳጆቼ እንዲህ አይነቱን እንቅልፍ አያምጣባችሁ። ለስንቱ እኮ ለብሳለች፣ ለውዷ ነው መልበስ ያቃታት። ለስንቱ እኮ ተጫምታለች፣ ለስንቱ ጫማዋን አጠባብቃ ቀበቶዋን አጠባብቃ ሰዓት አይታ ባስ እንዳያመልጣት ባቡር እንዳያመልጣት ጊዜ ጠበቃ ገብታለች። እና መርጦ ያደከማት ውዷ ሲያንኳኳ፣ ብዙ ሰው እኮ አንኳኩቶ ከፍታለች እቺ ሴት። ውዷ ሲያንኳኳ ጠብቃ ግን የተኛችበት ፓርት ታዛ እንዳትለብስለት፣ ታዛ እንዳትጫማለት፣ ታዛ በር እንዳትከፍትለት ሲከለክላት ትመለከታላችሁ። እና ምንድን ነው የምትለው? እንዴት እግሬን አቆሽሻለሁ? እንዴት እንደገና መልሼ ጫማዬን ለብሳለሁ? እንዴት መልሼ ደግሞ ቀሚሴን አጠልቃለሁ? እንዴት ነው ለውድ የማይለበሰው? ለማንም ተለብሶ ለውድ ሲባል ይሄ ጥያቄ ይነሳል እንዴ? እጮኛዋ ነው፣ ውዷ ነው፣ ናፍቆቷ ነው፣ ረሃቧ ነው ማለት። ብዙ ጓደኞች እኮ ጊዜያችሁን ነው የምትሰጡት አይደለ? ለባል ለሚስታችሁ ግን ራሳችሁን ነው የምትሰጡት። የተሻለውን የተቀበለ ውዳችሁ ነው፣ የበለጠ የተገባው እሱ ነው። አያችሁ፣ ያ በዛ ልክ እንኳን ያልተሰጣቸው ሰዎች ጊዜ አግኝተዋል። እንዴት ነው ለሱ ሲባል? ይሄን ነው እሷ የምትናገረው። ከዛ አይገርማችሁም? አያት ቢያንኳኳ አልሰማ ስትለው በመጎብኘቷ ጊዜ ላይ በር ከፍታ ስላላስገባችው ከጊዜ ወጣ። እሱ ጊዜ ቀጥሏል፣ ግን ውድ የሌለበት ጊዜ መጣ። ያ ምንድን ነው? ፍቅር አላት እሷ። ጊዜው ላይ ቀሚሴን ጨርቄን ትላለች። እሱ ጥሏት ከሄደ በኋላ ውድ ያለች፣ ውድ በሌለበት ታይም ላይ ውዴ ያለች ከየት ይምጣ? በነበረበት ጊዜ ላይ አልለብስም ያለችውን ጫማ በሌለበት ሰዓት ላይ ለበሰች። እያለ አልለብስም ያለችውን ቀሚስ በሌለበት ለበሰች። ከዛ በሩ ስትከፍተው እያለ አልከፍትም ያለችውን በር በሌለበት ከፈተች። ውዴ የለም አለች። ከዛስ ከበር የመለሰችውን ፍለጋ ከተማ ለከተማ ፈለገች። በራፏ ላይ ነበር፣ ምቹ ጊዜ ነበራት። በዛ ምቹ ጊዜ ላይ ዋጋ አልሰጠችውም። ምቹ ባልሆነ ጊዜ ወጣች። የሚገርማችሁ ነገር አይደለም፣ ከተማ ለከተማ ስትፈልገው እሱ በሌለበት ጊዜ ላይ ፈልጎ የመጣበትን ጊዜ ያልተጠቀመች ሴት ፈልጋታችሁ። ውዴ ብላ በጀመረችው መንገድ ላይ ውድ አይደለም ያገኛት፣ ሮንድ ነው ያገኛት። ታውቃላችሁ ምን እንደምትፈልጉ ስትሏት ውዴ ነው የምትላችሁ። የሚያገኛት ግን ማን ነው ካላችሁ አብዮት ጥበቃ ነው፣ ሮንድ ነው የሚያገኛት። አንዳንዴ እንዲህ ተንከራተቱ አማኞች አታዩም? በሚሰማበት ጊዜ አልጸልይ ብለው በሌለበት ደውለው የተዘረፉ ሰዎች የሉም እናንተ መሃል? እዝጌርን ብለው በመረጡት መንገድ አኩርፎ ቤት የተቀመጡ ትዳራቸው የተመታ ኑሯቸው የተመታ ሰዎች አላያችሁም? ሮንድን ያገኛቸው አያችሁ። የጊዜ ስህተት ይቀጣል ያልኳችሁ ይህንን ነው። ከጊዜ ወጣች ይቺ ሴት። ከዛ ውዴ ስትል ያገኟት ውድ አይደሉም። ስለዚህ መውደድን ሊሰጧት አይችሉም። ክፉን ያገኛት ያላቸውን ሰጥቷት ቀጠቀጡኝ ነው የምትለው። አቆስሉኝ፣ ቁስላም ሆንኩኝ። በቃ ሩቅ ይሆናሉ እንደዚህ አይነት ሰዎች። ለአሜን ሩቅ ናቸው፣ በጣም ሩቅ ናቸው። ቢዘመር አይጥማቸው፣ ቢሰበክ አይጥማቸው፣ ሽማግሌ ቢቀይር አይጥማቸው፣ በቃ ዋልዛ አይጥማቸው፣ ሬጋ አይጥማቸው። ሁሌ ለቸርች አቃቂር የሚያወጡ ሰዎች ከሆኑ ተረዷቸው። ተቀጥቅጠው ነው ከጊዜ ወጥተው ሮንድ አግኝቷቸዋል ማለት ነው። ምንም እንዳይጥማቸው ሆኑ ተቀጥቅጠዋል። እና እንዲህ የሆነች ሴት ራቀች። ከዛ ያለችው ታውቃላችሁ? እኔን ያየ ይቀጣ ይመስላል የዘመረችው መዝሙር። የኢየሩሳሌም ቆነጃጅቶች ወይ አያችሁ፣ ንገሩልኝ በፍቅሩ መታመሜን፣ ከበራፍ ላይ መልሼዋለሁ። እኔ ግን ከተማ ለከተማ ፈልጌ ላገኘው አልቻልኩም። ውዴን ያያችሁት እንደሆነ በፍቅሩ መታመሜን ንገሩት። ተቀጥቻለሁ። አይሚስም እንዴ ናፍቋችሁ አያውቅም? ናፍቋችሁ አያውቅም? ትንሽ በረክ ብላችሁ ብዙ የተባረካችሁ ሰዎች ረጅም ጸለያችሁ አታችሁት ደንግጣችሁ አታውቁም? ምንድን የሆንኩት ጋድ ምንድን ያ በጥቂቱ የሚቀጣጠል ህይወቴ እባክህ መልስልኝ ብላችሁ እንደምታውቁ ሰዎች እናንተ ይገባችኋል የማወራው ነገር። ያ ይሁንላችሁ በዚህ አዲስ ዓመት። በቃ ሲምፕሊ ታችድ የሚደረግ ህይወታችሁ ይሁን። በቃ በትንሽ ስብከት የሚቀጣጠል በአንድ መስመር ንባብ በቃ ቀኑ ሙሉ የሚባረክ እንደዛ ይሁንላችሁ። ከቀናችሁ አይጉደል ጌታ፣ ከውሏችሁ አይጉደል፣ ከወራታችሁ አይጉደል።
አሁን ከምትገቡበት አዲስ ዓመት ውስጥ ቁጥር ብቻ አይሆንባችሁ። ቁጥር ብቻ አትቀይሩ። አብራችሁ ግቡ ከሱ ጋር፣ ከመገኘቱ ጋር፣ ከቃሉ ረሃብ ጋር፣ ከጤናማ ፌሎሺፕ ጋር ግቡ። አካል ፍጠሩ። ክብር ለጌታ ይሁን። የተበታተነ ብልታቱን ተገጣጥማችሁ አካል ፍጠሩ። ፈንክሽናል የሆኑ ቤተሰቦችን ይዛችሁ ወደ ቸርቻችሁ ሄዱ። ትርጉም ያላት ቸርች ፍጠሩ። አክቲቭ ሜምበርስ ያሏት ቸርችን ፍጠሩ። ለአካሉ ለቤተ ክርስቲያን ራስ ይሆን ዘንድ ሰጠው እንደሚል መጽሐፍ ቅዱስ ኤፌሶን 4 ላይ እንደ አካል ካላያችሁ ራስ አይሸልማችሁም። አካል ሆናችሁ ሲያገኛችሁ ነው ራስ የሚሸልማችሁ። አካል የሌለበት ራስ የለም። አካል የሌለበት ራስ የለም። ብትን ያለ ስብስብ አትሆኑ። አክቲቭ ሆኖ ታዩታላችሁ። ሆሊ ስፒሪት አክት ሲያደርግ በህብረታችሁ ላይ የትንቢት ዓለም ጥማት አይሆንባችሁም። እዝጌሩን ፍለጋ ሩቅ አትፈልጉም። ጉባኤያችሁ ላይ ይመጣል። እያንዳንዱ ሰው እርግጠኛ ሆኖ ቸርች ይመጣል። በቃ ይነካኛል። ሲዘመር ትነካላችሁ። አይደለም ፌስ ቱ ፌስ የእግረ መንገድ ትንቢት ራሱ ያነቃካችኋል። ድሮ እንደዛ ነበረ። ለከበደ በተነገረው አለማየሁ ተጽናንቶ ይመለሳል ወደ ቤቱ እና አንዳንድ የሰበክ ሳይመስል ሰው ምስክርነት ያወጣል ማለት ይሰራል። ሆሊ ስፒሪት እንደ አካል ሲያገኛችሁ፣ መፈለጉን ሲያውቅ፣ ትኩረት እንዳገኛችሁት፣ ማንኳኳቱን ጠብቃችሁ እንደከፈታችሁለት ሲገባ መዓዛችሁ ይለወጣል። ስትከፈታችኋል። ከርቤው በራፍ ላይ ፈሶ ነበር ነው የምትለው ማለት ብትከፍት ውስጥ ገብቶ የሚፈሰው ጸረኗን የሚለውጠውን ማንነት ከበር ውጭ ነው ያስደፋችሁ ሴት። አያችሁ፣ ታሪክ የሚለውጥ መዓዛ ነበር ይዞ የመጣው። ብትከፍትለት ኖሮ ያ ከርቤ እሷ ጋር ነበር፣ ቤቷ ውስጥ ነበር የሚፈሰው። መዓዛዋን የሚቀይር እድል ነበር ያመለጣት። እሱን ሁሉ ነው በራፍ ላይ ደፍቶት የሄደው። ይሄ ነው እየተናገርኩ ያለሁት። ስለዚህ ምን ያህል ትኩረት አግኝቷል መሲሁ? ይህንን ማወቅ እንድታቆሙ ፈልገው። ሲዝናችሁን መለየት ያስፈልጋል። ጊዜያችሁን መለየት። ይሄ ከመሲሁ አንግል ዓለማችን በመዝሙሯም በስብከቷም ትኩረት እየከለከለችው ያለው አጀንዳ ቢኖር እመኖኝ ኢየሱስ የተባለውን አካል ነው። ይሄ ደግሞ በቤቱ እየተሰራ ያለ ትልቅ ወንጀል ነው። በጣም እንድሰሙ ይፈልጋለሁ። እስቲ መዝሙሮቻችሁን ይዋቸው። ብዙ የሚዘመሩ መዝሙሮቻችን ውስጥ አያችሁ፣ ስለ መብላታችን ቦታ አለ፣ ስለ መልበሳችን ቦታ አለ፣ ቀን ስወጣለን፣ ስለ ደስተኝነታችን፣ ስለ ማሸነፋችን፣ ሰይጣን በግንባሩ ስለመከስከሱ፣ ስለመወጋት፣ ስለመነቀሉ ብዙ ጥቅሶች አሉት መዝሙሮቻችን ውስጥ። የከሳው የጠፋው ክርስቶስ ነው። ፒውር ክርስቶሎጂ ስብከታችን ውስጥ የለም። ፒውር ክርስቶሎጂ መዝሙራችን ውስጥ የለም። ሰው ፍላጎቱን ነው እየዘመረ በዜማ አልብሶ እየዘፈረ ያለው እየጨፈረ ያለው። ላበላብ ያደረጉን መዝሙሮቻችን ይዋቸው። ክርስቶስን አውርተውን አይደለም፣ በፍላጎታችን ልክ ኮርኩረውን ነው ያዘለሉን። በሰው ልክ ነው የተገጠሙት፣ በምንፈልገው ልክ ነው የተገጠሙት። ብዙ ፑልፒቶች በብዙ ሕዝብ የታጀቡት ክርስቶስን ስላወሩ አይደለም፣ ክርስቶስን ስላበሉ አይደለም፣ ስላካፍሉ አይደለም። ወዳጆቼ እንደዛ አይደለም፣ እንዳትታለሉ። እንደዛ አይደለም። የሰውን ፍላጎት ስላከኩ ነው። አያችሁ፣ አሁንም መሲሁ ጥቃት ላይ ነው። ያኔ ብቻ አይደለም፣ አሁንም በቤቱ ስፍራ የለውም። አሁንም በቤቱ ስፍራ የለውም። በግል ሕይወታችን ስፍራ ይፈልጋል። በህብረታችን ስፍራ ይፈልጋል። ትልቁ ጊዜያችንን ክርስቶስ ሞልቶታል ወይ? ሰፊውን የስብከታችንን ርዕስ ክርስቶስ ሞልቶታል ወይ? ሰፊውን የመዝሙራችንን ግጥም ክርስቶስ ሞልቶታል ወይ? ክርስቶሳዊ ነን ወይ? እኛ ክርስቲያኖች ክርስቶስ ገብቶናል ወይ? እኛ ወንጌላውያን የወንጌሉ ሪል ነን ወይ? እሱ ነው። እኛ መጽሐፉ ሰዎች ከመጽሐፉ መልእክት ጋር ነን ወይ? በመጽሐፍ በኩል እንካችሁ ከተባለው የመጽሐፉ መልእክት ከክርስቶስ ጋር ነን ወይ? እሱን በጣም ትኩረት ሰጠን እንድናስበው ነው ላነቃችሁ የምፈልገው። በዚህ አቅጣጫ ጥቂት እንደው ደጋግሜ መናገር የምፈልገው እሱ ነው። አሬንጅ ማድረግ አለብን። አያችሁ፣ እንደ መሪም ስንሰባሰብ የአዲሱ ዓመት እቅዳችን ብለን ስናስብ ምንድነው እቅዳችሁ ውስጥ የሞላው? ምንድን ነው የምናቅደው? ወንበራችን ላይ እኛን አምኖ ቁጭ ለሚል ምዕመን ምን ልናወራው አስበናል? ምን ልናስታጥቀው አስበናል? በምን አይነት መንገድ ክርስቶስን ዋና አድርገን ልናስቀጥል አስበናል? ይህ ነገር ሊያሳስበን ይገባል። ልባችን ፕራውድ እንዲያደርግ አትፍቀዱለት፣ በፍጹም አትፍቀዱለት። እኔ ያሳስበኛል። ባለሁበት ፖዚሽን ወደ 130 ምናምን አጥቢያዎችን አንቀሳቀሳለሁ። ያው ኤፌሶን ወንጌል ክፍል ኃላፊ ሆኜ ነው የምሰራው እና አንዳንዴ ያስባለሁ ምን እያወራሁ ነው የመጣሁትኝ? በምን አቅጣጫ ላይ ነው ሲያጨቃጨቀን የከረመው አጀንዳ ምን ነበር ዓመቱን ብዬ አስባለሁ። ዋና የሆነው ገብቷቸዋል። ከክፍለ ሀገር ከክልል ያሯሯጠን የአብያተ ክርስቲያናት ጉዳይ ምን የሚሉት አጀንዳ ነበር? ከሲኖድ ያጣደፍን ብዬ ሳስብ አንዳንድ ጊዜ ወንጌሉ አይደለም። ገብቷቸዋል። አለመስማማት ነው፣ የቦታ ጉዳይ ነው፣ የምናምን ጉዳይ ነው፣ እንትና ተጋጩ ነው፣ ምናምን ሆነ ነው። አጀንዳውን እንደው መሪዎች ውስጥ ካላችሁ እስኪ አገላጡት አጀንዳችሁን።
ጉባኤያችሁን ቃለ ጉባኤያችሁን እስቲ ይሁት ምን ነበር ሰፊ ጊዜያችን የወሰደው? ዓመት ሙሉ ሲያናግረን የነበረው ጉዳይ ምን ነበር? እሱን ስናይ ይሄ መልእክት ይገባናል። መሲሁ ትኩረት አጥቷል። መሲሁ ትኩረት አጥቷል። ቤት የኔ ባለው ቤት አስቀድሞ መጽሐፍ በሰጠው አስቀድሞ ነቢያት ልኮ ጠብቀኝ እየመጣሁ ነው ብሎ ባነቃቀው ባዘጋጀው የቅርቡ ቦታ ላይ የቅርቡ ሰዎች ስተውታል፣ ትኩረት ነፍገውታል የሚለው ነገር ያኔ ትርጉም ያገኛል። ያኔ አሁን የማወራው ነገር ትኩረት ያገኛል። ይሄ እንደ መሲሁ ትኩረት እንስጠው የሚለውን ነገር እንድታስቡ ፈልጋለሁ። ሲዝናችሁን ለዩ ነው። ሁለተኛ ፕሮፌቲክ በሆነ መንገድ ለእናንተ ደግሞ የሚሆን ነገር ጥቂት ላሳያችሁ። ከጊዜ እውቀት አንግል እግዚአብሔር አምላክ ለጊዜ እንዲያነቃቸው መናገር ፈልጋለሁ። በዋናነት ክርስቶስን ማዕከላዊ ላደረጉ የህይወት ዓለሞቻችሁ ላይ ንቁ መሆን አለባችሁ የሚለው ነገር የዕለቱ መልእክታችሁ እንደሆነ በጣም እንድታስምሩበት ፈልጋለሁ። በሁለተኛ ደረጃ ዘመን የሚባል ነገር ቁጥር አይደለም። ቁጥር አይደለም ማለት ቁጥር ለውጣችሁ 12 ሞልታችሁ የምትቀይሩት የአቆጣጠር ስያሜ ብቻ አድርጋችሁ እንዳታስቡት። ሲዘን በጣም ወሳኝ ነገር ነው። እግዚአብሔር በእናንተ ውስጥ ሊገልጥ ሊሰራ የፈለገውን ነገር በሚሰጣችሁ ዘመን ውስጥ ነው ወደ መታየት የሚያመጣው። አስተምርሃለሁ ካለ በሰጠ ዘመን ውስጥ ነው የምትማረው። ከዘመን ጎለ ትምህርት የለም። ትምህርት፣ ትዳር፣ መውለድ፣ ማግባት ያለው የሰጠ ዘመን ውስጥ ነው ያለው። ስለዚህ ዘመኑ 12 ወር ብቻ አይደለም፣ ምክንያታዊ ነው። 12 ወር የመኖር እድል ነው። እዛ ውስጥ በኑሮ የምትገልጠው በመኖር የምትገናኘው እየኖርክ የሚያገኝ ብዙ ነገሮች አሉ እና ለዘመኑ መንቃት ለዘመኑ ትኩረት መስጠት ደግሞ በግል ህይወታችሁ እንድትለምዶ አንዳንድ ሀሳቦችን ጥቂት ላሳያችሁ እና እለቃችኋለሁ። ወደ ሰለሞን ልምጣላችሁ። እዛው በውዱ የተናገረው ነገር አለ። እቺ ሴት ሁለት ቦታ ነው ችግሯ። አንደኛ ራሱ ቅድም የነገርኳችሁ የመጀመሪያው ችግሯ ነው። ሁለተኛ ግን ለራሷና ለዘመኗ ያላትን ደግሞ አቆጣጠር የሳተ ሴታፕ ነበራት፣ የሳተ ቁመና ነበራት። ትዝ ይላችኋል። በዓለት ንቃቃት ውስጥ ያለሽ እርግቤ ሆይ ይልና ይጠራታል። ሁለት ነገር ነው የሚጠይቃት። ድምፅሽ ያምራል አሰሚ ነው፣ ፊትሽ ያምራል አሳይ ነው ማለት የሚታይ ነገር አለሽ ግን ተደብቀዋል። የሚደመጥ ነገር አለሽ ግን ተዘግተዋል። እነዚህ ሁለት ነገሮች ናቸው። ይሄንን እንደ ትንቢታዊ መልእክታችሁ ልትይዙት ይገባችኋል። ማለት አንዳንዴ ልፋታችሁ መታየት ሲገባው አይታይም አይደለ? ብዙ እየሰራችሁ መስሪያ ቤት የሚሸለመው ሌላ ይሆናል። አንዳንድ ጊዜ እናንተ ትኩረት አታገኘውም። በጣም ተጽዕኖ የሚያመጣ አቅም እናንተ ውስጥ አለ፣ ግን የሆነ የማታውቁት ነገር ደብቋችኋል፣ ይሸፍናችኋል። አንዳንዱ ምንም ይሆኝ ሲያይ ይታያል ተፈልጎ። የሚታይ ነገራችሁ ጋር ደግሞ ሰዎች ትኩረት ያጣል። መርጦ ሰው እናንተ ጋር ይሸፍናል አይደለ? የሆነ የሚታደል ነገር ራሱ እናንተ ጋር ሲደርስ ያልቃል እና በቃ እንደገና ወይ ደግሞ ተሰልፋችሁ እናንተ ጋር ሲደርስ ሰዓት ይሞላል እና ይዘጋባችኋል። ቢሮ እየጠበቀ እናንተ ጋር ሲሆን የሚዘረጋ መጋረጃ እሱ በጌታ በኢየሱስ አብሮ እንዳይሻገር ቀደን ነው መግባት ያለብን። እየጠበቀ የሚዘጋን እሱ ምን ሆኖ ነው? ጌታ ይምታውና ይሄን ነው የሚናገረው። የሚታይ መልክ አለሽ ነው የሚላት። ውብ እኮ ነሽ፣ የሚታይ መልክ አለሽ፣ ግን ተደብቀሻል ነው የሚላት። ፊትሽን አሳየኝ። ፊትሽን የሚደብቅ ቦታ ነው። ፖዚሽንሽ ስሁት ነው። የተሳሳተ ቦታ ላይ ነው ያለሽው። የማይገልጥሽ ቦታ ነው ያለሽው። እንዳትሰሚ የሚያደርግሽ እንዳትታይ የሚያደርግሽ ቦታ ነው ያለሽው ብሎ አለትና ንቃቃት ውስጥ የተደበቅሽ ይላታል። አንድ የተደበቀችበት ቦታ አለ። ተደበቀች ማለት ሁለት ዓለሟን ነው የደበቀባት ያ ቦታ። አንደኛ መልኳን ነው፣ የሚታይ ውበቷ እንዳይታይ የሚያደርግ ቦታ ላይ ነው ተረጋግታ የተቀመጠችው። አንዳንድ ቁመናችሁ የህይወት ፍልስፍናችሁ የሚያወጣችሁ አይደለም። አንዳንድ ጊዜ የሚደብቀን ይሆናል። አንዳንድ ሰዎች ጥሩ ነገር አላት ግን አኩራፊ ናት የሚባል አላጋጠማችሁም? ንቃቃቱ ኩርፊያው ነው ማለት ነው። ማለት ጥሩነቷ ደምቆ እንዳይወጣ ሰዎች ጥሩነቷን ፈልገው እንዳይጠጓት የሚገፈትር እና ብዙዎችን የሚቀማት አንድ ፓርት አላት ማለት ነው። እሱ ነገር ላይም ስራ መስራት ሲጀምሩ እንግዲህ ያው አበሻ አይደላችሁ እሳትና ዳ ሲነኩት አይወድም ምናምን የሚል ጥቅስ ነው እየጠጣን ያደግነው እና እኔ እሱን ጥቅስ አቋርጡት ባካችሁ። እሳትም ሲነካኩት ይወዳል። ቆስቆሽ እንጂ የምትባየው ለዛ ነው። ድሃ ብቻ አይደለም ሲነካኩት፣ ሀብታምም አይወድም እኮ። እኛ ሰፈር ሀብታም እንደውም ሲነኩት አይወድም፣ ማንም አይወድም። ድሃ ብቻ አይደለም ሲነኩት የማይወደው ማንም አይወድም። እና እንዲህ አይነት ጥቅሶችን እየጠቀሳችሁ አታጽናኑ። ማለት ከሚጎዳችሁ ባህሪ ጋር አትኑሩ።
መልካችሁን ከሚደብቅ ባህሪ ምልልስ ጋር የኑሮ ስታይል ጋር ውላችሁ አትደሩ። እባካችሁ በኩሩ ልብ አትስሙኝ፣ በሚገፋተር ልብ አትስሙኝ። በደንብ እንድሰሙኝ እፈልጋለሁ። በጣም ተጠግቼ ነው እያወራችሁ ያለሁት። ምንድነው ቱ ፐርሰናል እያወራችሁ ነው ያለሁት። አንፈልግም አይደለ እንዴ? በጣም የሚጠጋን ነገር የሆነ በቃ ራቅ አድርገን ኖ በጣም ተጠግቼ ነው ዛሬ ላወራችሁ ፈልገው። አማታችሁ እንዳይባክን በትዳራችሁ ውስጥ ገብቷችኋል። ሁሌ የሚጎዳችሁን ፓርት ጽፋችሁ አንብቡት፣ አስቀምጦት ፊት ለፊት ላይ። ለምን ነው በአንድ ተመሳሳይ ባህሪ የምትጠቁት? ሁሌ የሳቅ ቤታችሁ ለምን የኩርፊያ ቤት ይሆናል? ተቃቅፋችሁ የምታድሩበት ሌሊት ለምን ጀርባ ለጀርባ እንድታድሩ ያደርጋችኋል? ለምን ትፈቅዳላችሁ? በፍጹም አትፍቀዱለት። ሰው እኮ የሚሰራ ማንነት ያለው ፍጡር ነው። የሚለወጥ ማንነት፣ ትናንትናውን አስታውሶ የሚገመግም፣ ትናንት በመታው እንቅፋት ደግሞ እንዳይመታ መንገድ የመቀየር አቅም ጋር የተፈጠር ነው። ይህን በጣም ማሰብ መቻል አለብን። ስለዚህ ይሄ በጣም ወሳኝ ነው የአባቴ ልጆች እና ተገለጪ፣ መልክሽን አሳየኝ፣ ፊትሽን አሳየኝ፣ ድምፅሽን አሰሜኝ ብሎ ይናገራል። አሁን እንዴት ነው የምታሰማው? እንዴት ነውስ እቺ ውዱ እርግቤ ነው የሚላት እና እንዴት ነው ድምፅሽ ያምራል ነው የሚላት። አሰሚኝ ያምራል ግን አልተሰማም ማለት ብታወጪው የሚሰማ ነው። የሚያምር ነገር ነው ግን አይሰማም፣ ቴስቱ አይታወቅም ነው። ውብነሽ ይላታል፣ መልክሽን አሳይኝ ይላታል። በአለት ንቃቃት ውስጥ ያለሽ እርግቤ ሆይ ብሎ ይናገራል። ንቃቃቱ አለቱ ያድርጓል ማለት ነው። የዚችን እርግብ ሁለት መሰረታዊ ማንነት ደብቆባታል። ያ ነው አሁን እንዴት ትውጣ፣ እንዴት ትገለጥ፣ እንዴት ትታይ፣ ወደምትታይበት ፖዚሽን እንዴት ትምጣ፣ ወደምትደመጥበት ፑልፒት እንዴት ትጠጋ የሚለው ነገር ስታስቡ ጠቢቡ የሚያወራት ሲዝን ነው የሚያወራት፣ ወቅት ነው የሚነግራት። ምንድን ነው የመደበቅ ወቅት አለ፣ የመገለጥም ወቅት አለ ነው የሚላት። የደበቀሽ ወቅት ነበረ፣ በምክንያት ነው አለት ንቃቃት ውስጥ የገባሽው። ክረምት ነው እዛ ያደረሰሽ፣ መብረቁ ነው እዛ የወሰደሽ፣ ውሽንፍሩ ነው እዛ ውስጥ ያስገባሽ፣ በረዶ ነው፣ ጨለማው ነው፣ ጭጋጉ ነው፣ ቅዝቃዜው ነው እዛ የወሰደሽ። በምክንያት ነበር አለት ውስጥ የገባሽው። እውነት ነው፣ በሁሉ ጊዜ መገለጥ አይቻልም። አንዳንድ ጊዜ ዝም ብለን የምታመልጠው፣ ሁሌ ተናግራችሁ አሸናፊ አትሆንም። አንዳንድ ጊዜዎች ዝም ማለታችሁን ይፈልጋሉ። በዝምታ መቀጠላችሁ ነው ዋጋ የሚያስከፍላችሁ። መደበቅን የሚፈልግ ጊዜ አለ፣ መገለጥን የሚፈልግ ጊዜ አለ። ሰለሞን የሚነግራት ጊዜው ነው የሚነግራት። ክረምቱ አለፈ ነው የሚላት። የትኛው ክረምት? ትናንትና የደበቀሽ፣ ወደ አለት የወሰደሽ፣ ወደ መደበቅ የወሰደሽ ያ ምዕራፉ አብቅቷል። አንዳንዶቻችን ባለ የዛሬ 7 ዓመት 8 ዓመት በተቃጠልነው ጠባሳ ነው አሁን የምንኖረው። ህይወታችን ወደ ኋላ ነው ያለው። የወጋ ቢረሳ የተወጋ እንላለን። በቃ እነርሳስ እንጂ ሁለቱም ይርሱ ውስጥ ዛሬ በቃ ከአዲስ መጀመር ለምን አለብድም? በቃ ፍሬሽ እንደሆን የጠበቀ ጌታ ይባረክ፣ አጽናንቶኛል ጌታ ለውጦኛል ምናምን ብለን ታጥቀን እንነሳስ። ፈገግ ብለን ፊት ቀይረን ሳቅ ጨምረን ምናምን መቀላቀለን ጀምር። ሁሌ ከስካሳ ኮስታራ ሆነን በዛ ባህሪ እንድንታወቅ አትፍቀዱ። ይጣበቃል። ጠባሳ በጣም መጥፎ ነው። ባሰባችሁት ቁጥር ትናንትን እያሰባችሁ ዛሬን እንዳትደሰቱበት ያደርጋል እና ክረምት ነበረ እንድትደበቂ የገፋሽ፣ ክረምት ነበረ እንድትሰወር ያደረገሽ፣ መብረቅ ነበረ። አሁንስ ክረምቱ አልፏል። ተመልከቱ። በምክንያት ገብታ ያለ ምክንያት ነው ያስቀጠለችው። ስትገባ በምክንያት ነው። በምክንያት የገባችበትን ዋሻ ያለ ምክንያት ኖረችበት። ተመቻት፣ በቃ ተመቻት እና ይህን ምቾቷን ነው የሚረብሸው። ውጪ ሲላት እያደፋፈራት ነው። ሲዝን ነው የሚያወራት። መልክ ዘመን ተቀይሯል። አሁን ያለው ዘመን የመውጣት ነው፣ የመደበቅ አይደለም። ለምን? ክረምቱ አልፏል፣ ዝናቡ ቆሟል። እንደውም በጣም ደስ የሚል ነገር ያወራታል። አበቦች በሜዳ ተገለጡ። የቁርየው ድምፅም እኮ ተሰማ። አሰሚም ወይ? አንዳንድ ሲዝናል በርድ ነው። ገብቷቸዋል። የሆነ ሀገር ላይ ክረምት ሲሆን በጋ ወደሆነበት ሀገር ይበራል፣ ይጠፋል። ገብቷቸዋል። እንደገና ወቅቱ ሲቀየር ተመልሶ ይመጣል እና እሱ እንኳን መጣ ዘመን አውቆ አሞራው። አንዳንዴ ከአውሮፓ ወደኛ ሀገር የሚመጡ ወፎች አሉ። እዛ ጨለማ ሲሆን ይጠፋሉ። ገብቷቸዋል። ልክ ደግሞ እዛ ሲዝን ሲቀየር ወፍ እንኳን ወር መቁጠር አውቆ ሲዝን መለየት ገብቶት ቦታ ያንቀሳቅሰዋል። ወደሚመቸው ይንቀሳቀሳል። ሲዝናል ነው እንቅስቃሴው። መኖሪያውን ይለያል።
ቁርየው እንኳን ዘመን እንደተለወጠ ገብቶት ምን አድርገዋል? ድምፁን ማሰማት ጀምረዋል። አበቦች በሜዳ ፈክተዋል። በዓለት ንቃቃት ያለሽ እርግቤ ሆይ ውጪ እያለ ለመውጣቷ ምክንያት ይነግራታል። ለነፍሳችሁ ይህንን ማስታጠቅ አለባችሁ። በቃ ጨምረሽ የምትቆዝሚበት ዓመት አይደለም የተሰጠሽ። ጨምረሽ የምታዝንበት ዓመት አይደለም የተሰጠሽ። ትናንት ከትናንት በስቲያ በሆነብሽ ጥዝጣዜ ውስጥ የምትቆጥሪው መስከረም ጥቅምት አይደለም እግዚአብሔር የሰጠሽ። የመውጣት ዓመቴ ነው። መልክ የሚገለጥበት ድምፅ የሚደመጥበት ዓመቴ ነው። ተነስቼ ለመማር፣ ተነስቼ ለማግባት፣ ተነስቼ ለመውለድ፣ ተነስቼ ለመስራት ገብቶሻል። እግዚአብሔር አምላክ እድልን ያስቀመጠበት ዓመት ነው። 2023 ለእኔ ቁጥር አይደለም፣ እድል ነው። ዝም ብሎ መግባት መውጣት አይደለም። ብዙ ዓመታትን ጀምሬ ጨርሻለሁ። ይሄኛው ግን ጀምሬ ስጨርሰው ከአንድ ክብር ጋር ነው፣ ከአንድ መታየት ጋር ነው፣ ከአንድ ያለቀ እውነት ጋር ነው ገብቼ መውጣው የሚለው ነገር የህይወታችሁ ተስፋ ሆኖ ዓመቱ ሳይባክን ልትዘጋጁለት፣ ዋሻችሁ ልትለቁ ይገባል። የደበቃችሁን ቀበሌ ልትቀይሩ ይገባል። ለመነሳት ሬዲ ሆኖ፣ ለመታየት ሬዲ፣ መልክን ለመግለጥ ሬዲ ሆኖ፣ የሸፈናችሁን ለመቅደድ፣ ያስቀመጣችሁን ወንበር ለመስበር ምን ሆኖ ሬዲ ሆኖ፣ ይህን ነው በሁለተኛ ደረጃ በዚህ ዓመት ልትከተሉ የሚገባቸው። አንደኛ ክርስቶስ ማዕከላዊ ነው ወይ? ክርስቶስ ትኩረት አግኝቷል ወይ? የቤተ ክርስቲያን ጉዳይ ዋና ጉዳይ ነው ወይ? የመጽሐፉ ጉዳይ ዋና ጉዳይ ነው ወይ? እምነቴ ዋና ጉዳይ ነው ወይ? አያችሁ፣ እምነቴ የቀለለበት ሰው ከእምነቱ ይልቅ ዘሩ የበለጠበት፣ ከእምነቱ ይልቅ ጎጡ የበለጠበት፣ ከእምነቱ ይልቅ ፖለቲካዊ አመለካከቱ የሚያጨቃጭቀው ለዛ ሰፊ ጊዜ የሰጠበት ዓመታትን እስኪ በቃ ኖረናል። ኦኬ ዋት ዘ ሪዛልት? ምን አተረፈን? ለመሲሁ አንቀላፍተን የነቃንላቸው ምን ያደረገውን ክፈቱልኝ ሲል አልከፍት ብለን በገዛ እጃችን የከፈትንላቸው ምን አደረጉን? አቆሰሉን እንጂ። አያችሁ፣ ውዱ በሌለበት አቅጣጫ የሚደረግ እንቅስቃሴ ፍጻሜ መቁሰል ነው፣ መደብደብ ነው። አቆሰሉኝ ነው የምትለው። እንደው በጣም ላስጠጋው ይሄ ደበደቡኝ የሚለውን ነገር እንደው በጣም ጠጋቢ ላውራችሁ ከተባለ እኮ ወዳጆች፣ እንደው ቀበሌ ያሰማራ ወታደር እናንተ ሀገር ስለሌለ ማንም አይደበድበኝም ብላችሁ አስባችሁ ከሆነ የብዙ ጴንጤ መንፈሳዊ ሕይወት ተደብድቧል። ወዶ ይመስላችኋል? ቸር ሲባል ያንገሸገሸው ቢያቆስሉት ነው እንጂ ተደብድቦ ነው። ወዶ ይመስላችኋል? ቢከፍቱት ጥበብ የሚሰጥ መጽሐፍ ያንቀላፋው ተደብድቦ እንጂ። ወዶ ይመስላችኋል? ለብዙ ነገር ተነቃቅተው ለወንጌል ሲባል አቅም ያጣው ቁስል ነው እንጂ። ስለዚህ የሚታይ በትር አትፈልጉ። በትሩ መንፈሳዊ ነው፣ ቁስሉ መንፈሳዊ ነው። ስለዚህ ይሄ ቁስል እንዲቀጥል አታድርጉ። ጨምራችሁ አትቀጥቀጡ። ጨምራችሁ በትሩ እንዲያገኛችሁ አትፍቀዱ። ሁሉ ነገር በትር ወጥቶታል። ሁሉ ደብዳቤ ሆኗል በአሁኑ ዘመን ላይ። ስለዚህ የተሻለ ወርቅ የሚዘንብበት ዓመት አይደለም አሁን የምትቀበሉት። የራሱ የሆነ በቂ መከራ ይዞ የመጣ ዓመት ነው ያለው። የዓመቱ ክፋት እንዳይከፋባችሁ ነው። ፈርስት ትኩረት ለክርስቶስ ስጡ። ቀጥሎ በውስጣችሁ ላለ አቅም ትኩረት ስጡ። ሁለት ነገር ላይ ከሳታችሁ ዋጋ የላችሁም። አንደኛ የእምነታችሁ ሴንተር ለሆነው ክርስቶስ ለተባለው ለሱ ትኩረት ካልሰጠን፣ ለሱ ስፍራ ከሌለን ያ በጣም ከባድ ነው። ቀጥሎ ዘመኑን አጣቅሶ በግል ሕይወታችሁ ላይ ልትገልጡት ልታሳዩት በሚገባችሁ ጉዳይ ላይ ዘመኑን በሚመጥን ለመገለጥ ራሳችሁን ካላዘጋጃችሁ እነዚህ ሁለት ነገሮች በጣም ቀጪ ናቸው፣ በጣም ይጎዳሉ፣ በጣም ያጠቃሉ። ኤክስኪውዝ የላቸውም። ዋናው ዋና ይሆን ራሳችሁን ከዘመን መልክ ጋር አገናኝታችሁ ለመግለጥ ታጠቁ። ሁለቱ ነገሮች ከተሳኩላችሁ የዛሬ ዓመት በዚህ ጊዜ ስንገናኝ አንዳንዶቻቸው ከብዙ ምስክርነት ጋር ይሆናል ማለት ነው። ስለዚህ እንዴት አድርጌ ለወንጌል ትኩረት ልስጥ ለሚለው ጥያቄ ዋናውና ቀዳሚው ነገር በግል ሕይወታችሁ ትኩረት ስጡ። ለመጽሐፉ ምክር ትኩረት ስጡ። ቀጥሎ መጽሐፉ አንተን ባገኘበት መንገድ እንዳንተ ያገኛቸው እህት ወንድሞች ጋር ትኩረት ስጡ። የኤፌሶን መጽሐፍ ስታጠኑት በግል ሕይወታችሁ በክርስቶስ ያመጣችኋል። ምዕራፍ 4 ላይ ወደ አካል ለሚስባችሁ ጌታ እንደጠራህ የሚታወቀው በአካል ውስጥ ስትመጣለት ነው። ጌታን መከተል ማለት ዝም ብሎ መዘንበል ማለት አይደለም። ስትከተለው ከተከተሉት ጋር ትገናኛለህ። አንቺንም እሱንም ተከተለኝ ብሎ ሁሉም አንዱ ሲከተሉ ነው አካል የሚፈጠረው። እዚህ የመጣሁት ራሱ የታቆኛላችሁ የታቃችኋለሁ እናንተን የጠራ እንደ ጠራኝ ስላመናችሁን የተገናኘ ነው። ልክ እንደዛ ማለት ነው። በትክክል መጠራት የሚታወቀው እየዘመርክ ቤት እቁ ስትል አይደለም።
ሰብሰብ ብለው የሚዘምሩት ጋር ስትቀላቀል ነው። ስለዚህ አኩርፋችሁ ቤት የተቀመጣችሁ እናንተ በቸርች ትፈለጋላችሁ ይላችኋል ወንድማችሁ ፍቄ። ይሄን ማሰብ አለባችሁ። ገብታችኋል? ለዚህ ተንቀጥቅጠን ልሳን ደባልቀን የምናመጣው ትንቢት የለም። ይሄ ወንጌል ለገባው አማኝ ነውር ነው። ቸርች ባለበት ያለ ቸርች መኖር ነውር ነው። ዋጋ ትከፍላለህ። ዛሬ ልጆችህን፣ ሚስትህን፣ ሁሉን ከቸርች አረቀ ሰላም የተሰማ አንተ አባወራ ዋጋ ትከፍላለህ። ዘምረ የወለድከው አድርጎ ይዘፍንልሃል። ይቀጣል። ስለዚህ ማስመለጥ አለባችሁ። ፈንክሽናል የሆነ ህብረት እንዲኖራችሁ ፍቀዱ። ያለ አካል ውሎ ማደር ሊያማችሁ ሊጨንቃችሁ ይገባል። እንደታፈነ ሰው ውሃ ውስጥ እንደተከተቱት ሰው ሊጨንቃችሁ ይገባል። ይህንን ስንፍና የሆነ ምንም ጥቅስ አትፈልጉለት። ምን ቸርች አለ ብለህ ነው አትበሉኝ። አለ የሆነ የቸርችን አስቀያሚነት ማስረጃ አድርጋ አትንገረኝ። ባለው አለ ያጣጥባታል። ቸርች ተስፋ አላት፣ ብትወድቅም የሚያነሳ ባል አላት። ስለዚህ ደግሞ ክፉ የሆነ መልኳ ከጠፋም መልኳ እኔ ነኝ፣ ያን መልክ እንዲኖራት ያደረኩት እኔ ነኝ፣ አዋጥቻለሁ እዛ ላይ። ስለዚህ ምንም ወደ ማንም የገፋው ነገር የለም። እሱንም ጨምራናት ቸርች፣ ክብር ለጌታ ይሁን። እሱንም ጨምራናት እና የሆነ ሁሌ የምንደሰትባት ብቻ አይደለም፣ አንዳንዴ የምናዝንባትም የምናናድድባትን ቦታ ናት። ጌታ ይባረክ። የሆነ የምንስቅበት ብቻ ሳይሆን መንፈሳዊን አለማስበን የምንጨቃጨቅበትን ህብረት ጌታ ስለሰጠን የተባረከ ይሁን እና ይሄን ሁሉ ጨምሮ ነው ቸርች የሚለው። እዚህ ውስጥ ነው ቸርች ጋር ችግር ካሳያችሁ እንድታለብሱት ነው አይደል? ኖህ ሰከረ ይላል አይደለ? ትናንትና መርከብ ሰርቶ ትውልድ ያሻገረ ጀግና ሰው ዛሬ አይደለም ትውልድ ያሻገር አስተካክሎ መታጠቅ እስከማይችል ድረስ በተራው ደከመ እና አሁን የአሁኑ ተረኞች እንግዲህ ትናንት መርከብ ሰርቶ ያስመለጣቸው ልጆቹ ነበሩ እና ራቆትም ሲያዩ አላገጠበት ይላል ትልቅየው። እግዚአብሔር የአባቱን ራቆትነት ያሳየው እንዲያላገጥበት ሳይሆን እንዲያለብሰው ነበር። እመኑኝ፣ ህብረትን ስታስቡ ይህን ጥቅስ እንዳትረሱት። በቤተ ክርስቲያን ውስጥ መልካም ነገር ካያችሁ እንድታስቀጥሉት ነው። ራቆት የሆነ ነገር ካያችሁ እንድታላግጡበት ሳይሆን ነጠላ እንድታለብሱት ነው። ችግር ካሳየሽ እግዚአብሔር አምኖሻል ማለት ነው። ያ ችግር በአንቺ ሶልቭ እንደሚሆን ስላመንን ያሳየሽ፣ ሊያማልሽ አይደለም ያሳየሽ። አያችሁ፣ ማስረጃ ሪከርድ እንድሰበስቡበት አይደለም፣ እንድትጠጉት ነው፣ እንድትሸፍኑት ነው። የአካል በብዙሃን የሚገለጥ አንድ መልክ አለ። ለምሳሌ የጋብቻን በረከት ካላገባ እንደማታውቀው ሁሉ አካል ውስጥ የሚያስቀምጠውን በረከት እንደ አካል ካልተጠጋ አታውቀውም። ወንድሞች በህብረት ቢቀመጡ መልካም ነው ያለውን ወንድም ሆነ ወደ ወንድሞች ካልመጣ በስተቀር አታውቀውም፣ በፍጹም አታውቀውም። አንዳንድ በረከቶች እግዚአብሔር ያስቀመጠበት ቦታ ይለያያል። ቦታው ጋር ስትጠጉ ነው የሚገባችሁ። ስለዚህ አካልን ስትፈጥሯት ለአካል የሰጠው አለ። ኤፌሶን 4 ላይ አካል ያወራናል። ቀጥሎ የሚዘጋው ምንድን ነው? ለአካል የሰጠውን ስጦታ በማውራት ነው ምዕራፉን የሚዘጋው። ሐዋርያትን፣ ነቢያትን፣ እረኞችን፣ አስተማሪውን ሰጠ ይላል። ለአካል አካል ሳትፈጥሩ ያ አይሰጣችሁም። የሚቀበል አካል ፍጠሩ። ይሄ የአዲሱ ዓመት ተጨማሪ ትኩረታችሁ ይሁን። ምናልባት ይሄን እኮ ቀድመንም እያደረግነው ነው የምትሉ ሰዎች ካላችሁ አድርጉት፣ አስቀጥሉ፣ በዛው አስቀጥሉ። ያላችሁ መልካም ነገር መቀጠል አለበት፣ ግን የሚጨምር ነገር ነው። ከኃይል ወደ ኃይል፣ ከእውቀት ወደ እውቀት፣ ወደ ክብር ስለሆነ መንፈሳዊ ዓለም ብዙ ወደዎች አሉት። የሆነ ቦታ ደርሰን የምንመረቀው ሰብጀክት አይደለም። ሁሌ ተማሪ ነን፣ ሁሌ የምንጨምር ነን፣ ሁሌ የምንበዛ ነን፣ ሁሌ የምንያያዝ ነን፣ ሁሌ የምንጸልይ ነን። በግል ሕይወታችንም ሁሌ የምንነቃቃ ነን፣ ሁሌ የምናነብ ነን፣ ሁሌ የምንቀጣጠል ነን፣ ሁሌ የምናድግ ነን። እነዚህ ሁለት ፓርቶች ላይ ጎበዝ ከሆናችሁ ወዳጆቼ የዓመቱ ዋጋ እናንተ ጋር ነው። ግሽበት የሚባል ነገር አለኝ ሀገር እና ዛሬ በ100 ብር የገዛው ደግሞ አታገኘውም። ጠዋት በገዛ ዋጋ ማታ አታገኘውም እና አልተረጋጋም ይባላል። ምንድነው ይሄ? ልታቅድበት አትችልም። በወር ደመወዝ አሁን አታቅድም እኛ ሀገር ውስጥ። ምክንያቱም የቆመ ነገር የለውም። አብዷል። በደንብ አልሳብደውታል እና አብዷል። ይሄ ፕሮፌቲክ አይደለም፣ ልተነቢበት አትችልም። በመንፈሳዊ ዓለምም እንደዛ አትሁኑ። ማለት ተጀምሮ የሚያልቅ መመን ሁኑ። አሜን። ተጀምሮ የሚያልቅ ቸርች እቅድ አውጥቷ የምትጨርሳችሁ ትሁን። እናንተ ጋር አላውቅም። ሀገር እኮ ስለ ጥምቀት እያስተማርከው ውሃው ጋር ሳይደርስ ቸርች ይቀይራል ሰውየው። የሆነ አትችለውም።
አታቅድበትም። እንደዛ አትሆኑ። በህይወታችሁ ላይ እስቲ የሚያልቅ ሰው ሆኖ በቸርች ፕሮግራም ውስጥ የሚያልቅ ሰው ሆኖ በግል ህይወታችሁም አቅዶ የሚተገብር ቁመና ባለቤት ለመሆን ራሳችሁን አዘጋጁ። ሁሌ የተስፋ ሰው አትሆኑ። በቃ የሚቻል ነገር አሁን እኛ ጋር ምን አድርገናል? የተወሰነው ኤምፓወርመንት ፕሮግራም ጀምሬያለሁ እና 3 ወር ስለ ቪዥን ካስተማርኳቸው በኋላ ያደረኩት ምንድን ነው? በወረቀት ላይ ጽፈው አዲሱ ዓመት ያበሻው በሚገባበት መስከረም በተባለው ወር ላይ እስከ 30 እንዲያስገቡ አደረኩና እያንዳንዱ 3 ወር ስለ ዓላማ ተምረዋል፣ ስለ ቪዥን ተምረዋል፣ ጊዜን መረዳት የሚባል ነገር ተምረዋል። ከዛ በኋላ በጊዜ ውስጥ ደግሞ ምንድን ነው ልሆን የሚገባኝ የሚለውን ነገር አውቀው እንዲያወርደው እንዲጽፈው አደረግና ሁሉም ጽፎ አስገባ። ቀጥሎ ያልኳቸው ምንድን ነው እበራለሁ ምናምን የመብረር ዓመቴ ምናምን ካላችሁ አጠገባቸው ወረቀቱን የምቀደው እኔ እግረኛ እንጂ ክንፈኛ አልሰጠኝም። እኔ ስትበር አላየሁም። ተራምደን የመጣኸው በእግር የሚሰራ ነገር አቀዳችሁ ነው ላለው ለምንድን አለ ቆንጅዬ አማርኛ ለመድንና ለሪያሊቲ ደከመን። አያችሁ እንዴት ነው አሁን የመብረር ዓመቴ ብለህ የምትናገረው? ህዝብ ሰብስበ አይሆንም። ተሳፍረን የመጣው ተሳፍሮ ነው የመጣው ተሳፍሮ ነው የሚሄደው። በሮ የመጣ የለም። የሚሆን ነገር አቅዱ። ዓመታችሁ ላይ የሚተገበር ጀምረ የምጨርሰውን ነገር አቅድ። ትልቅ በማውራት ውስጥ ራሳችንን የምናሞኘው የማትሆኑትን ነገር አታቅዱ። ዓመታችሁ ላይ ስትገለጡ ልትጀምሩት ልጨርሱት የምችሉትን ነገር እሱ ላይ ማቀድ ጀምሩ። በቃ ይቻላል እኮ ለምሳሌ ቸርች መሄድ የማይፈልግ ሰው ሁሉ ቸርች የሚሄድ ዓመቴ ነው ቢል እኔ አምነዋለሁ። በጣም መጸልይለት ሊያደርገው ይችላል። ገብቷቸዋል። እዛ ውስጥ በረከቱን ይጀምራል። ትልቅም ለውጥ ነው። ቁጭ የሚል ሰውዬ መሄድ ከጀመረ አገልግሎት ያቆመ ማገልገል መጀመር ካለ መማር የሚችል ሰው ግን ሰንፎ መማር ያቆመ መማር መጀመርበት ዓመቴ ነው ካለ ጌታ ይረዳዋል። ለምን? የሚሆን ነገር ውስጥ ነው እያቀደ ያለው። የሚሆን ነገር የሚቻል ነገር ውስጥ ነው። እግዚአብሔር ሊያግዘው የሚችል ነገር ውስጥ ነው። አያችሁ ሊኮተኩተው የሚችል ዘር ነው የዘራውና ጌታ ይረዳዋል። የማይታገዝ በሰውም በመልአክም የማይታገዝ ዓለም ውስጥ ነፍሳችሁን አታንከራትቷት አደራችሁን። በትልልቅ ቃላት በታጀበ የሚያስቡት እንጂ የማይሆኑት ነገር ውስጥ ነፍሳችሁን አታሞኟት። ይሄ የፕሮቴስታንቱን ዓለም የተጠናወተ 1-5 ዓመት ያለፈው ትልቅ ችግር ነው። አሁን ማውራው ነገር በቃ ሰው ሁሉ የምናብ ዓለሙ ላይ ነው የገነነው። ገብቷችኋል? ጨፍኖ ይበራል። ስታዩት ባይብል መክፈት አይችልም። አሸናፊ እንደሆነ ነው የሚዘምረው። ነገር ግን ተንበርኮ እንኳን መጸለይ አይችልም። ገልጠ ስታየው የሚለውን አይደለም ሰውየው። ሲጨፍን ግን ጉድ ነው የሚያወራው። በዚህ የረካ ማህበረሰብ ቢውልድ አድርገናል። ይሄ በሽታ ነው፣ ወረርሽኝ ነው። ጌታ ይጠብቃችሁ። ከዚህ መሆን የምችሉትን ይቅር ማለት አቅቷችኋል። ይቅር ማለት ዓመቴ ነው ብላችሁ ገብታችኋል። በቃ መጎብኘት አኩርፋችሁ የተዋችኋል። ወደ እነሱ ሂዱ። ማን ከማን ያንሳል የሚባል ነገር የለም። ሚዛኑን ተሰበሩና ሂዱ። ጌታ ይባረክ። በተለወጠ ህይወት ኮንኑ። ፈገግ ባለ ህይወት ሌላ አንድ ሳቂታ ጎረቤት ፍጠሩ። ይህንን ካደረጋችሁ ወዳጆቼ ዋጋችሁ ታላቅ ይሆናል። በዚህ አዲስ ዓመት ላይ ክብር ለጌታ ይሁን። እንዳትረሱ። ምንድን ነው አንተ ቄስ ልትናገር የፈለግከው? ብዙ ነው የለፈለግከው ካላችሁ ቀጭር ናት፣ አጠርም ያለች ናት። 2 ዓለማችሁ ላይ ትኩረት ስጡ። አንደኛ ክርስቶስ ማዕከላዊ ይሁን። ለሰማዩ እንግዳ በመጽሐፍ በኩል እንካችሁ ለተባለው እውነት ነፍሳችሁ ትኩረት ትስጥ። እሱ ላይ እንዳትታለሉ። ብዙ ነገር ሰው መቀማት ይችላል። ሞባይል ልትቀማት ትችላለህ። ብዙ ነገር ልትቀማት ትችላለህ። ታመጣዋለህ። መሲሁን ከተቀማህ ለእሱ የሚሆን ትኩረት ከጠፋብህ ግን በምን ታካክሰዋለህ? እሱ ላይ ዋጋ ክፈሉ ነው የመጀመሪያው ነገር። ሁለተኛው ደግሞ ሲዝናችሁ ለይታችሁ ተገለጡ። ፖቴንሻላችሁ ላይ ፎከስድ ሆኖ ዓመቱን እየቆጠራችሁ ተኝታችሁ መሽቶ ተኝታችሁ አይንጋ። ምንድነው? ተነሽና አብሪ ነው የሚለው። ተቀምጦ ማብራት የለም። ተገልጦ ነው መታየት ያለው። ተናግሮ ነው መደመጥ ያለው። ስለዚህ በምትደመጡበት አቅጣጫ መናገር ጀምሮ፣ በምትታዩበት አቅጣጫ መንቀሳቀስ ጀምሮ። ያኔ ሆሊ ስፒሪት ይረዳችኋል። ጌታ ኢየሱስ ዘመናችሁን ይባርክ። ጥቂት ጸልየላችሁና ልልቀቃችሁ። እንግዲህ ሰዓት ሳይነገረኝ ነው የገባሁትና አስረዝሜም ከሆነ በጣም ይቅርታ ጠይቃለሁ። እንጸልይ። Thank you, Father. Neda sodala sikados pradayas. Ela venia si prado voloso provogos. Thank you, Lord Jesus. Mahadus palovados sacrebedias. Levano so parovados saclade genese pravinias. መንፈስ ቅዱስ ሆይ የክብር መንፈስ የእውቀትና የጥበብ ሁሉ ምንጭና ባለቤት መገኛ የሆንክ የአባቴ መንፈስ ወደ እውነት ሁሉ እንደምትመራን በመጽሐፍ የተጻፈልህ መሪነቱን ስፍራ ይዘህ አካልን ቤተክርስቲያን ልታንቀሳቅስ በዘመኑ ላይ የተሾምክ የእግዚአብሔር መንፈስ
ከእኔ የሆነውን ያሳስባችኋል የተባለልህ ለሚያደምጡ ሁሉ ከክርስቶስ የሆነ ብቻ የምትናገር ለሚከተሉ እውነት ባለበት አቅጣጫ ብቻ የምትመራ የአባቴ መንፈስ ዛሬ ጸልያለሁ። ለአንተ ትኩረት ባጣንበት ትናንትና ሁሉ ይቅር እንድትለን አንተን ለመከተል ከደከምንበት፣ ስትቀሰቀሰን ባንቀላፋንበት፣ ስትገልጠን በተሸፋፍንበት ትናንትናችን ላይ እግዚአብሔር ሆይ የምሕረት ዓይኖች እንዲዘረጉ በናዝሬቱ በጌታ በኢየሱስ ጸልያለሁ። ከእሱ የሆነውን ስታወራን እግዚአብሔር ሆይ የእኛ የሆነው እንዲወራልን በፈለግንበት ትናንትናችን ላይ አሰማማችን ላይ እግዚአብሔር አባት ሆይ በተጋጨንህ ትናንትናዎቻችን ላይ የምሕረት እጅ እንዲመጣ ዛሬ ለአንተ ሴንሲቲቭ የሆነ ጉባኤ በዚህ እንዲሆንልህ ጸልያለሁ። ባሉበት ሀገር ላይ ባሉበት ህብረት ላይ ባሉበት እግዚአብሔር የተለያየ ከተማ ላይ መንፈስ ቅዱስ ሆይ አንተን ለመከተል የወሰኑ ከአንተ ለማድመጥ የፈቀዱ እንዲሆኑ ስለ እህቶቼና ስለ ወንድሞቼ በናዝሬቱ በጌታ በኢየሱስ ጸልያለሁ። ያንተ ፈቃድ የበላ ተድላን የቀመሰ ማን ነው ተብሎልሃል። አንተን ጎሎ በልቶ የጠገበ አንተን ጎድሎ ጠጥቶ የረካ ማን አለ? እግዚአብሔር ሆይ ሰው ትልቅ አገር ላይ ትልቅ እየተጨነቀ እንዳለ እያየን ያለ ነው። እግዚአብሔር እርካታ ያለው ከአንተ ጋር ነው። ጥበብ ያለው አንተን መስማት ውስጥ ነው። እውቀት ያለው ከአንተ መቅዳት ውስጥ ነው። ዛሬ ጸልያለሁ ዋጋህን ያስተዋለ ልብ እንዲገጠምልን ጸልያለሁ። ቫሊዩ እንድንሰጥ ፈርተን እንድንከተል አክብረን እንድንከተል ዋጋህ ገብቶን ከአንተ ጋር እንድንከተል ሳበን ከአንተ ኋላ እሮጣለን እንዳለው በአንተ መሳብ ብልጫው እንደገባቸው ስምህ እንደሚፈስ ዘይት ነው እንዳሉ ጌታ እግዚአብሔር አባት ሆይ ውበታችን እዛ ጋር ነው ያለው። ብዙ ጠርቶናል፣ ግን አንተ ጥራን እንዳሉ አንተን አብልጠው በአንተ መጎተት በአንተ መሳብ አንተን መከተል እግዚአብሔር አባት ሆይ ምርጫቸው እንደሆኑ ቆነጃይት እንደተናገሩ ዛሬ የቆነጀ ጊዜያችንን የቆነጀ እድላችን በአንተ እንድናስከትለው ከአንተ ኋላ እንድናተጋው በናዝሬቱ በጌታ በኢየሱስ ጸልያለሁ። በስምህ አቅጣጫ እግዚአብሔር ሆይ ዘይት ባለበት አቅጣጫ ጸጋ ባለበት አቅጣጫ መሳብ መከተል እንዲሆንልን መጣበቅ እንዲሆን በዚህ አዲስ ዓመት እንደዚህ ባለ ህይወት እንድትባርከን በናዝሬቱ በኢየሱስ ክርስቶስ ስም ጸለይኩኝ። መንፈስ ቅዱስ ወይ ዛሬ ጸልያለሁ አቅም እንድትሰጣቸው ለእህቶቼ፣ አቅም እንድትሆናቸው ለወንድሞቼ፣ ከሆኑልህ በላይ እንዲሆኑ፣ ከተጠጉ በላይ እንዲጠጉ፣ ከተጉልህ በላይ እንዲተጉልህ እግዚአብሔር አባት ሆይ አብልጠህ እንድትሰራባቸው፣ አብልጠህ እግዚአብሔር አባት ሆይ እንድታስታጥቃቸው፣ ይሄ ቃል በነፍሳቸው ላይ የሆነ ቦታ እንዲሞላ፣ የሆነ ዓለማቸውን እንዲረብሽ፣ የሆነ ዓለማቸውን አቅም እንዲሰጠው በኢየሱስ ክርስቶስም ጸልያለሁ። የዘላለም አባት ቅዱስ እግዚአብሔር ሆይ ጳውሎስ እንደተናገረ አባትነት ሁሉ ከሚሰየምበት ከአፊት በረከካለው በመንፈሱ በሰውነታችሁ በኃይል እንድጠነክሩ ጸሎቴ ነው እንዳለ ዛሬ ጸልያለሁ። የደከምንበት ውስጠኛ የተባለ የሰውነት መልካችን ላይ በማንነት መጠንከር እንዲሆን አንተን በመረዳት አንተን በመጠጋት አንተን በማወቅ የሚገኝ ውስጣዊ ጥንካሬ ዛሬ በኢየሱስ ክርስቶስም ወደ እያንዳንዳችን እንዲመጣ ጸለይኩኝ። መንፈስ ቅዱስ ሆይ እንደዚህ ባለ መሪነት ከፊታችን ውጣ። እንደዚህ ባለ ድምፅ እግዚአብሔር አባት ሆይ ልባችን መናገር ጀምር። ጌታ ሆይ ካንተ ቀድመው ስፍራ የያዙ ለአንተ የሚገባውን ቦታ ሳያስቀሩ እግዚአብሔር ሆይ በልባችን የጊዜያችንን ዋና፣ የሐሳባችንን ዋና፣ የትጋታችንን ዋና፣ የአነጋገራችንን ዋና ቦታ የተቆጣጠሩ ለአንተ የሚሆን እስከማይተርፈን ድረስ ነፍሳችንን የሞሉ እግዚአብሔር ሆይ ያላንተ ያገኙን ቀድሞ ያገኙን ለአንተ ያደከሙን ለአንተ ያበረዱን ለአንተ ያቀዘቀዙን የትኛውም ለእኛ ተመችተው አንተን ያሳዘኑብን እኛን አስቀው አንተን ያስቀየሙብን የትኛውም ልምዶቻችን በናዝሬቱ በጌታ በኢየሱስም ነፍሳችንን መልቀቅ ይጀምሩ እጸልያለሁ። ተደባልቆ የተዘራ እንክርዳድ በፊትህ ሞገስ የሌለው የትኛውም ላይፍ ስታይል ዛሬ እጸልያለሁ። ምንም እኛን ቢመችን ለአንተ ካልሆነ እንለቀዋለን። ለፈቃድህ እንሳባለን። ባንተ መሳብ ክብር ነው። ባንተ መሳብ ክቡር ነው። እግዚአብሔር አባት እድል ነው፣ መጉደል አይደለም። እግዚአብሔር አባት ሆይ እንለቀዋለን። በኢየሱስ ክርስቶስም ከጓዳችን ይውጣ፣ ከላይፍ ስታይላችን ይፋታ እጸልያለሁ። ጌታ ሆይ ከበው ለአንተ ያበረዱን ጓደኞች ቢሆኑ እግዚአብሔር ሆይ ዛሬ ምርጫችን እንድናስተካከል ላይፍ ስታይላችን ሰፊ ጊዜያችን የሰጠናቸው ሰዎች ለጸሎት ያደከሙን ለቸርች ያደከሙን ስናደምጣቸው ለቸርች መነቃቃት ሲገባን እያወሩ ከቸርች የለዩን እያወሩ ከህብረት ያጎደሉን እግዚአብሔር ሆይ ከነፍሳችን ዘወር እንዲሉ በክርስቶስ ኢየሱስ ስምና ስልጣን እጸልያለሁ። ጊዜ ሰጥተነው ለአንተ ያደከመን የትኛውም ነገር
በናዝሬቱ በጌታ በኢየሱስም ከሕይወታችን እንዲፋታ ጸልያለሁ። በበቂ ምክንያት የጎደሉ፣ በበቂ ምክንያት ቅን ልቦናቸው የተመታባቸው፣ በቅንነት ሄደው ሰው ያልተረዳቸው፣ የሚታይ ነገር ኖሯቸው ያልታዩ ሰዎች፣ መጋረጃ የደበቃቸው ሰዎች ዛሬ ጸልያለሁ። ወደሚታዩበት አቅጣጫ መገለጥ ይሁንላቸው። ወደ መታየታችሁ ተገለጡ። ወደምትታዩበት፣ ወደምትደመጡበት፣ ወደምትጠቅሙበት አቅጣጫ እጃችሁን ይዞ የሚያንቀሳቅስ የእግዚአብሔር መንፈስ ያግኛችሁ። ተገለጪ በኢየሱስ ስም። ተገለጥ በጌታ በኢየሱስ ክርስቶስ ስም። ወደምትጠቅምበት ዳይሜንሽን የሚመራ መንፈስ ያግኛችሁ በናዝሬቱ በጌታ በኢየሱስ ስም። ዛሬ ጸልያለሁ። በዚህ ዓመት ሊታይ የተገባው መልካቸው ይታይ፣ ሊደመጥ የተገባው ድምፃቸው ይደመጥ። እግዚአብሔር ሆይ ፈልገው ያገኙ፣ ዘርተው ያብቅሉ፣ ይጨዱ፣ ቆፍረው ከምንጩ ይገናኙ። የሚያንኳኩት በር ይከፈትላቸው፣ የሚታገል ነገር አያግኛቸው። በጌታ በኢየሱስ ስም ጸለይኩኝ። ጌታ አባት ሆይ ደግሞ ጸልያለሁ። ይህ አዲስ ዓመት እግዚአብሔር ሆይ ዜማቸው ያለበት፣ እልልታቸው ያለበት፣ የጸሎት መልሳቸው ያለበት እንዲሆን ከክፋት የጸዳ ከሚያስደነግጥ ነገር፣ ልብን ከሚማታ ድንጋጤ በክርስቶስ ኢየሱስም የተጠበቀ እንዲሆን ጸልያለሁ። ክፋትን ሁሉ ከዓመቱ ላይ አስወጣለሁ። እስቲ የጸሎት ጥቂት ጸልዩት። እስራኤላውያን ከነዓን ሲገቡ ቀድሞ በከነዓን የነበሩትን አሕዛብ አስወጥተው ነው የገቡት። ወደ ዓመቱ ክፋቱን አስወጥታችሁ ግቡ። ወደ ዓመቱ ከመግባታችሁ በፊት ከዓመቱ ውስጥ የምታስወጡት አለ። ከነዓን ሳይገቡ በፊት ከከነዓን ያስወጡት ነገር አለ። ኢያቡሳዊ፣ ፌርዛዊ፣ አሞናዊ ምናምን የሚባሉ አሉ። እነሱን አስወጥተው ነው የገቡት። አስወጣና ግባ። ድንጋጤን፣ ሞትን፣ ስብራትን፣ መርዶን አስወጣ በጌታ በኢየሱስ ክርስቶስን። ጌታ ይረዳሃል፣ ይሰማሃል፣ ያግዘሃል። ከእያንዳንዱ ወራት ከእያንዳንዱ ሳምንታት ላይ ክፉን ነገር በስምህ ስልጣን እናስወጣለን። በስምህ ስልጣን እንገፋለን። እግዚአብሔር እንደ ፈቃድ አሳድዳቸዋለሁ። አሳድ አታስወጣቸዋል እንደተባለ፣ ከፊት ያሳድዳቸዋል እንደተባለ ለክፋት እግዚአብሔር አባት ሆይ ቀድመው ዘመናችንን የተኮናተሩ የቀኑ ክፋቶች፣ የዓመቱ ክፋቶች፣ የዘመኑ ክፋቶች በክርስቶስ ኢየሱስ ስም ከኛ የዘመን ቁጥር ላይ እንዲሰደዱ ጸልያለሁ። አስወጣለሁ። የበሽታን ጉልበት፣ የሞትን ኃይል፣ የአደጋን ኃይል በክርስቶስ ኢየሱስ ከለክላለሁ። የተዘናጋ ህይወት፣ ለአንተ የቀዘቀዘ የበረደ መንፈሳዊነት ለቆ ይውጣ። የተቀጣጠለ ህይወት፣ የነቃ ህይወት የዓመቱ መልካችን ይሁን። ዓመቱ በዚህ ይጀምራል፣ በዚህ ያልቃል። ነቅተን እንገባለን፣ ነቅተን እንቀጥላለን። ለአንተ የምንሰስትበት ነገር በዚህ ዓመት የለንም። ለአንተ የምናረፍድበት መንገድ የለንም። በጌታ በኢየሱስ ክርስቶስ ስም እንደወደድን፣ እንደተቀጣጠልን፣ እንደተያያዝን፣ እንደተጠጋጋን፣ እንደተቀራረብን ዓመቱ ሳናቀው ያልቃል። እንደዘመርን መዝሙር ሳንቀይር እግዚአብሔር ሆይ በጸጋ ታግዘን። ይህ ዓመት የደስታችን ዓመት ይሆናል። በናዝሬቱ በጌታ በኢየሱስ ስም ጸለይኩኝ። የቀኑን ክፋት መታው። የቀኑን ክፋት ሰበርኩ። ኢንጂ ሰስኔም መታው። ጌታ ሆይ ክፉ የታሰረ ይሁን፣ ክፉ የታሰረ ይሁን፣ ክፉ የተከለከለ ይሁን። ጌታ ሆይ ትዳራቸው የተባረከ ይሁን፣ ኑሯቸው የተባረከ ይሁን፣ ልጆቻቸው የተባረኩ ይሁኑ፣ ኢኮኖሚያቸው የተባረከ ይሆን። ፈልገው አይጡ። እግዚአብሔር አባቶ ግራ አይግባቸው፣ አይጨነቁ። በልብ ስብራት በፊት አይንበርከኩ። ለማመስገን ይንበርከኩ፣ ለደስታ ይንበርከኩ። ጸሎታቸውን ስማላቸው። የዘላለም አባት ቅዱስ እግዚአብሔር ሆይ በጽድቅ መንገድ ልጆቻቸውን አሳድግላቸው። ትዳራቸው የተጠበቀ ይሆን፣ ከሚበቀል ክፋት ደስታቸውን ከሚጣላ ክፉ እጅ ያመለጠ ይሆን። በናዝሬቱ በጌታ በኢየሱስ ክርስቶስም በሩቅ ያሉ ዘመዶቻቸው በጤንነት የተባረኩ ይሆኑ። እግዚአብሔር ሆይ ተደውለው የሚሰሙት ነገር ሁሉ የሚያስቃቸው ይሆን። በናዝሬቱ በጌታ በኢየሱስም እጸልያለሁ። መልካም ብቻ ይሆንላችኋል እንዳልክ በነቢያቶችህ አንደበት እግዚአብሔር ሆይ ዛሬ ጸልያለሁ። መልካምን እግዚአብሔር አባቶ የሚሸለሙበት የዓመት ቁጥር እንዲሆን፣ የማይረሱት የምስጋና ዓመታቸው እንዲሆን፣ የካሳ ዓመታቸው እንዲሆን፣ የመመለስ ዓመታቸው እንዲሆን፣ ለአንተ ትኩረት የሚሰጡበት ዓመታቸው እንዲሆን፣ በልባቸው አንተ ስፍራ የሚኖርህ ዓመታቸው እንዲሆን፣ በቤታቸው፣ በጊዜያቸው፣ በታይማቸው፣ በገንዘባቸው ላይ ድርሻ እንዳለ የሚረዱበት ዓመታቸው እንዲሆን፣ ለአንተ የሚነፍጉት፣ ለአንተ የሚደብቁት፣ ለአንተ የሚሰስቱት ነገር እንዳይኖራቸው፣ የጊዜ ዋናቸው ለአንተ፣ የገንዘብ ዋናቸው ለአንተ፣ የእውቀት ዋናቸው ለአንተ እንዲሰጥ እግዚአብሔር አባት ሆይ ወደ እጅህ ይዘውት የሚዘረጉት ነገር እንዳያጡ በናዝሬቱ በጌታ በኢየሱስም ከልባቸው ደስታ በቤትህ እንዲወጡ እንዲገቡ ጸልያለሁ። ህብረታቸውን ጠብቅ፣ ቸርቻቸውን ጠብቅ፣
የሞገስ ቤታቸው ትሁን፣ የመጽናኛ ቤታቸው እግዚአብሔር አባት ሆይ ፍቅር ሼር የሚያደርጉበት ከእረኞቻቸው ጋር እግዚአብሔር አባት ሆይ በስርዓት የሚወጡበት የሚገቡበት ቤታቸው እንዲሆን በናዝሬቱ በጌታ በኢየሱስ ጸልያለሁ። ሞዴል ህብረት አድርግላቸው፣ ሞዴል ቸርች አድርግላቸው በኢየሱስ ክርስቶስ ስምና ስልጣን። ቸርችን ከሚተናኮል፣ የቸርችን አንድነት ከሚጋጭ፣ የቸርችን አንድነት ከሚጣላ፣ ብዙዎችን ተጣልተው ከገፋ ገፍቶም ከጣለ እግዚአብሔር ሆይ የዘመኑ ክፉ እጅ ህብረታቸው የተጠበቀ ይሁን በናዝሬቱ በኢየሱስ ስም። መሪዎቻቸው የተጠበቁ ይሁኑ፣ አገልጋዮቻቸው የተጠበቁ ይሁኑ። ስለ እነሱ የሚተጉ እግዚአብሔር አባት ሆይ የተለያየ ፊልድ ይዘው የሚነቃቁ እህቶችና ወንድሞች የተባረኩ ይሁኑ በኢየሱስ ክርስቶስ ስም። ለሌሎች ነፍስ ይተጋሉና ለቤታቸው ትጋላቸው። ለበቀል ከሚፈልጋቸው በቀለኛ አስመልጣቸው። በቤት ለሚያደርጉት በጎነት የሚቀየማቸው ክፉ እንዳደረገብኝ ላድርግበት የሚላቸው፣ እንዳደረገችብኝ ላድርግባት የሚል በክርስቶስ ኢየሱስ ስም ጸልያለሁ። የተመታ ይሁን፣ በደምህ የተቀጠሩ ይሁኑ። ጌታ ሆይ ይህ ዓመት የክብር ዓመታቸው ይሁን። የምስጋና ዓመታቸው በእውቀት ጀምረው በእውቀት በማስተዋል የሚጨርሱት ዓመታቸው እንዲሆን ጸልያለሁ። ጌታ ሆይ ተገለጪ እንደተባለች ያቺ እርግብ እንዲገለጡ የዘመን መልክ እንዲለዩ በክርስቶስ ኢየሱስ ስም መልካቸው እንዲወጣ ድምፃቸው እንዲሰማ በዓላማ እንዲወጡ በእቅድ እንዲገቡ እግዚአብሔር አባት እንድትረዳቸው በክርስቶስ ኢየሱስ ስም እንደ ሰው በሚያቅዱት ላይ ሰማይ እንድትተባበራቸው በክርስቶስ ኢየሱስ ስም ጸለይኩኝ። ገበሬ መሬት ይመርጣል፣ ዘር ይመርጣል፣ ያርሳል፣ ይዘራል። ሰማይ ግን ውሃ ይሰጠዋል፣ ያበቅልለታል። ጥሩ ስለዘራ አይበቅልም አንተ ካላዘነብክለት፣ አንተ ውሃ ካልሰጠኸው፣ አንተ በዝናብ አለው ካላልከው። የገበሬ ተስፋው ምርጥ ዘሩ ብቻ አይደለም፣ ሰማይ ውሃ መስጠቱ ነው። እባክህ እንደ ሰው በሚያስቡት ሐሳብ፣ እንደ ሰው ባቀዱት፣ እንደ ሰው በሚዘሩት እውነት ላይ ሰማይ ውሃ ይስጣቸው። የሰማይ ጠል ምድራቸውን ያርስ፣ የዘሩትን የሚያበቅል አቅም ይስጣቸው። ትንቢታቸው ፍሬ ያፍራ፣ ተስፋ ቃላቸው ፍጻሜ ያገኝ፣ የእምነት ቃላቸው ይብቀል። ከሰማይ የመጣ ዝናብ የመሬትን መልክ እንደሚቀይር፣ አቧራ ሆና የከረመች መሬት አረንጓዴ እንደምትሆን፣ ያልተዘራባት ሁሉ መልክ እንደምትለውጥ በክርስቶስ ኢየሱስ ስም የሰማይ ጠል ያገኛችሁ። መልካችሁ ይለወጥ፣ መልካችሁ ይቀየር። በውስጣችሁ ያለ ዘር መውጣት ይጀምር። ከሰማይ የመጣ ውሃ የመሬትን ዘር አቅም እንደሚሰጥ አቅማችሁ ይታይ። ተገለጡ፣ ይሳካላችሁ በናዝሬቱ በኢየሱስ ስም። ዓመታችሁ የተባረከ ይሆን። ሃሌሉያ። ይህ ሁሉ በስምህ ተጸለየ በናዝሬቱ በጌታ በኢየሱስ ክርስቶስ ስም አሜን። ሃሌሉያ። ጌታ ይባርካችሁ። የጌታ ጸጋ ከእናንተ ጋር ይሆን። መልካም አዲስ ዓመት ይሁንላችሁ። እኔ ልመልሳችሁ።